በፊት ያን የተጠቀሙ ሰዎች ይል ስታንዳርዳችን መጽሐፍ ቅዱስ ከሆነና ስታንዳርዳችን ኖርማችን እሱ ከሆነ እሱ ግን በማንም ኖርም የማይደረግ ከሆነ ታሪክንም ኤቭሪቲንግ በታሪክ ውስጥ የሆኑ ነገሮችንም በሱ እንመዝናለን። ቱ ኔቸር ዋን ፐርሰን የሚለው የለም የሚለው ነገር የሚያስኬድ አይደለም። መጽሐፍ ቅዱስ ላይ ስላለም ጭምር ነው ያን የምናነበው ማለት ነው። ምክንያቱም ቱ ኔቸር ስንል አምላክም ነው ሰውም ነው እያልን ያለን። ስለዚህ የግድ ቃሉን ትሪኒቲ እንደሚለው ልክ እንደዛው ሃይፖስታቲክ ዩኒየን ተብሎ በዚህ መንገድ እንዲመጣ መጠበቅ የለብንም፣ አንጠብቅም፣ እንደዛም አይጠበቅም። ታዲያ ምንድን ነው የሚደረገው? ኢየሱስ ክርስቶስ አንዱ የእግዚአብሔር ልጅ መሆኑን፣ እግዚአብሔር ልጅ ሲባል ራሱ ከአባቱ እኩል የመሆኑን ጉዳይ የሚያሳይ ነው። አዎ ከአብ የተለየ ግን ደግሞ ልክ እንደ አብ አይነት ባህሪ ያለው ወይም ደግሞ የአብ ባህሪ ያለው ከአብ ጋር አንድ መለኮታዊ ባህሪን የጋራ ባህሪ የሚያደርግ የሚለውን ነገር በብዙ አቅጣጫ ማየት እንችላለን። ከሙስሊሞች ጋር ስናወራ ከሌሎችም ጋር ስናወራ ተመሳሳዩን ይዘን ስለምናወራ ማለት ነው። እንደዚሁም ደግሞ ልክ እንደኛው ሰው ሆነ መጽሐፍ ቅዱስ ቃል በቃል የሚናገረው ነገር ነው። ምክንያቱም በሁሉ ረገድ ወንድሞቹን ሊመስል ተገባው ተብሎ ስለሚያስቀምጥ ማለት ነው። ሁሌ እንደምንለው ያ ካታፓንታ የሚለው ቃል በእያንዳንዱ ሰው ባስባለው ነገር ውስጥ ሰውነት ኔቸር ከመሆኑ የተነሳ ማለት ነው ሰው ባስባለው ነገር ውስጥ በየትኛውም አይነት ሁኔታ እኛን የማይመስል ነገር የለውም ከኃጢአት በስተቀር ነው። ሰው ያስባለን ኃጢአት ስላልሆነ ማለት ነው። ከኃጢአት በስተቀር ሰው ካስባለን ነገር ውስጥ ኢየሱስ ክርስቶስ ያልተካፈለው ነገር የለውም። እሱን ስለዚህ ኢየሱስ ክርስቶስ ሰውም ነው አምላክም ነው፣ እንደዚሁም ደግሞ ከአብ የተለየ ነገር ግን የአብ አይነት ባህሪ ያለው ነው የሚለውን ነገር እንደዛ እናደርጋለን፣ እንደዛ እናስቀምጣለን። ስለዚህ በዛ መንገድ ስለ ነገረ ክርስቶስ ያለንን ነገር ስታብሊሽ ማድረግ እንችላለን ነው ፖይንታችን። ስለዚህ ዋን ኔቸር ቱ ኔቸር በኋላ ላይ የመጡ ቴዎሎጂካል ፕሬዘንቴሽኖች ኢቭን ስፔኩሌሽኖች ምናምን ደግሞ የምናወራባቸው ናቸው። እዚሁ ቆመን እኮ ቱ ኔቸር እና ዋን ኔቸር ላይ ቆመን አረ ቄርሎስ እናንተ የምትሉትን አይደለም እኮ እያለ ያለው እንባባልበትም ጊዜ አለ እኮ። ስለዚህ ቴዎሎጂካሊ ክርክሩ እንዳለ ሆኖ ኢየሱስ ክርስቶስ ግን ቤዚካሊ ሰውም ነው አምላክም ነው የእግዚአብሔር ልጅ ነው የሚለውን ነገር በደንብ ማንሳት እንችላለን ከመጽሐፍ ቅዱስ ውስጥ። ኢንቮኬሽንን ግን ከመጽሐፍ ቅዱስ በጭራሽ ልናመጣው አንችልም። ትልቁ ጉዳይ ያለው እሱ። ኢንቮኬሽንን ከመጽሐፍ ቅዱስ በጭራሽ ልናመጣው አንችልም። መጽሐፍ ቅዱስ ላይ ወደ ማን ጸልዩ ለሚል ጥያቄ፣ ለማን ጸልያላችሁ ለሚል ጥያቄ ወደ እግዚአብሔር በቃ አለቀ። ወደ ፍጡራን ጸልዩ የሚል ትእዛዝ የለንም። እንደዚሁም ደግሞ ከፍጡራን ጋር በተያያዘ ከቅዱሳን ጋር በተያያዘ ላለው ነገር ደግሞ እንደው ቅድም ዕብራውያን ሲነሳ ነበር በሰማይ ህብረት አለ ምናምን የሚል ነገር ሲነሳ ነበር። ሶዋት ምንድነው? ቀጥሎስ በሰማይ ህብረት አለን ቀጥሎ የዕብራውያኑ ጸሐፊ ያለ ያለው ነገር ወደ እነሱ እንጸልይ ነው አይደለም? እነሱ ይጸልዩልናል አይደለም? ጭራሽ ያላውዱ ነው። እንደዛ ከሆነ እንትን እናደርገው ማለት። ስለዚህ መጽሐፍ ቅዱስ ግን አንድ ነገር ይነግረናል። እሱም ደግሞ ምንድነው? ሰው ሁሉ ጸሎትን ወደሚሰማ ወደ እግዚአብሔር እንደሚመጣ፣ ወደ እግዚአብሔር ልመናችንን እንትን ማድረግ እንዳለብን፣ ጌታ ኢየሱስ ክርስቶስን የሚያክል መምህር የለም አይደል? በቃ የሃይማኖታችን ሐዋርያና ሊቀ ካህናት የተባለው ጀማሪው እሱ ራሱ የሃይማኖታችን ራስ የሆነው እሱ ሲጠየቅ ያለው እንደዚህ ነው። ጸሎት አስተምረን፣ እሺ ስትጸልዩ እንደዚህ በሉ አይደል? አባታችን ጸሎት እልፍኝህን ዝጋ፣ ተንበርከከ በስውር ወዳለው ወደ አባትህ ወደሱ ጸልይ። ስለዚህ በስውር ወደ ሰማይ አባትህ ጸልያለህ፣ ወደ አብ ጸልይ፣ ወደ እግዚአብሔር ጸልይ፣ ወደ እግዚአብሔር ጸሎታችሁን አቅርቡ። ሲጸልዩ ወደ እግዚአብሔር መጀመሪያ ቤተክርስቲያን ያላደረገችውን ነገር እንዴት ነው የምታደርገውና እሱን ደግሞ ቸርች ዲፋይኒንግ ፖይንት አድርገህ የምታስቀምጠው ነው ቀጣዩ ጥያቄ። እሱን አልቀበልም ማለት ከአንተ ቤተክርስቲያን ውጪ ካደረገ ስህተት ነው። እሱ መጽሐፍ ቅዱስ አይደለም። አሁን የሰጠሁትን ማብራሪያ ሰጥቼ እዛ ቤተክርስቲያን መቀጠል የማልችል ከሆነ የመጀመሪያዋ ቤተክርስቲያን ክርስቲያኖችን በውስጧ ኢንክሉድ አድርጋ ለመቀጠል እንደ አካል ይዛ ለመቀጠል ያልተጠቀመችውን ያንኑ ፎርማሊቲ ደግሞ አንተ አስገብተሃል። ለዛውም ደግሞ መጽሐፍ ቅዱስ ውስጥ የሌለና ከሁለተኛው ክፍለ ዘመን ጀምሮ ደረጃ በደረጃ እያደገ የመጣን ዶክትሪን ማለት ነው። ስለዚህ ከመቼ ጀምሮ ነው ቤተክርስቲያን ራሱ ይሄንን እንደ እንትን አርጋ እንደ አንድ ዲፋይኒንግ ፖይንት አርጋ ይሄንን አልቀበልም ካልክ የቤተክርስቲያን አካል አይደለህም ልትል የቻለችው? ስለዚህ በጣም ብዙ ጥያቄዎች የሚነሱበት ዶክትሪን ነው ማለት ነው። ከእንትን ስንመጣ ከኢንቮኬሽን ኦፍ ሴንትስ አንጻር ማለት ነው ከቤተክርስቲያን ታሪክ ስንመጣ መጽሐፍ ቅዱስን ጠቅሰው ያስተማሩ አሁንም ሪሰርች ላይ ያሉ አባቶች በብዛት አናገኝም። ራሱ ሁለተኛ ሶስተኛ ክፍለ ዘመን ላይ ጭራሽ የለም።
አሁን የሚጠቀሱት ለኢንቮኬሽን የሚጠቀሱትን ጥቅሶች ጠቅሰው ማለት ነው። ሶ ምንድን ነው እየሆነ ያለው? በኋላ ላይ ለመጡ ልምምዶች መጽሐፍ ቅዱሳዊ የሆነ ድጋፍ ወደኋላ ተመልሶ የመፈለግ ጉዳይ ማለት ነው እየመጣ ያለው እሱ። ሶ ያ ትክክል አይደለም እንላለን። ለእኔ ትንሽ ነገሩን ዊርድ የሚያደርግብኝ ወይም ደግሞ ኢንቮኬሽንን ባለመቀበሌ ደስ የሚለኝ ኢቭን ፕሮቴስታንት ሆኜ ከምቆይባቸው ምክንያቶች አንዱ የማደርግበት ምክንያት ኢንቮኬሽንን አለመቀበልን ማለት ነው። ጸሎት በጣም በሚገርም መልኩ እንትን ተደርጓል መጽሐፍ ቅዱስ ላይ ፎርሙሌት አድርጎ የተቀመጠ ነገር እሱ በማይነገር መቃተት ስለኛ ይማልዳል ብሎ ተናገረ፣ ይማልድልናል ብሎ ተናገረ። በጸሎታችን ያግዘናል ነው መንፈስ ቅዱስ። በምንጸልየው ጸሎት ውስጥ እኛ ራሳችን ወዴት እንዴት ምናምን እንደምንጸልይ ወዴት ሳይሆን እንዴት እንደምንጸልይ ስለማናውቅ፣ ስለዚህ በዛ በምንጸልየው ጸሎት ውስጥ እኛ እሱ በውስጣችን ሆኖ እሱ የሰውን ሐሳብ የሚያውቀው እግዚአብሔር እንደመሆኑ የአምላክን ሐሳብም የሚያውቀው በውስጣችን ስለሆነ የእኛን ሐሳብ የሚረዳው እሱ መንፈስ ቅዱስ እሱ በማይነገር መቃተት ይማልድ ይጸልይ ማነው እንድንጸልይ ያግዘናል፣ ይማልድልናል። ፖይንቱ እሱ ስለሆነ ማለት ነው። እንድንጸልይ ያበረታናል፣ ያግዘናል። ሶ እንግዲህ ወደ ማን እንድንጸልይ ነው መንፈስ ቅዱስ የሚያግዘን የሚለውን ጥያቄ ደግሞ ማምጣት አለብን ማለት ነው። እንግዲህ ወደ እግዚአብሔር ለምንጸልየው ጸሎት መንፈስ ቅዱስ አጋዥ አለልን። በኢየሱስ ክርስቶስ ስም እንጸልያለን። አጋዣችን መንፈስ ቅዱስ ነው። የምንጸልየው ወደ እግዚአብሔር ብቻና ብቻ ነው እኛ ፕሮቴስታንቶች። ለምን ሲባል ጸሎት በመንፈስ ቅዱስ ኃይል ጭምር የሚደረግ ነገር ነው። በመንፈስ ቅዱስ ኃይል ወደ ፍጡራን ልጸልይ። በማን እገዛ ነው ወደ ፍጡራን እንጸልይ? እንዴት እንደምትጸልይ አታውቅም። ስትጸልይ ወደ ፍጡራን ስትጸልይ መንፈስ ቅዱስ እያገዘ ነው የምትጸልየው ወይስ ደግሞ በስጋ በራስ ነው የምትጸልየው? በራሱ ይሄ ራሱ ሌላ ተጠቀሱ ለክንፍ ለእግር ለእጅ ለጸጉር ሰላም እላለሁ የሚሉ የጸሎት መጽሐፍትን ማየት አዲስ አይደለም በወገኖቻችን በኩል። ስለዚህ እነዛ አይነት መጽሐፍትን ጽፋችሁ ጭራሽ ማለት ነው በእንደነዛ አይነት መጽሐፍት ታግዛችሁ የምትጸልዩዋቸው ጸሎቶች ሪሊ ወደ እግዚአብሔር የሚደርሱ ጸሎቶች ናቸው የሚለውን ጥያቄ መመለስ አለባቸው ብዬ አስባለሁ። ሶ ካሉ ይሉ እንሰማለን። ወደ አንተ ተመልሻለሁ። ያ ይሄ የሁል ጊዜ እኔ ራሴም እንግዲህ ጠይቄያለሁ ከዚህ በፊትም ማለት ነው ሮሜ 8 ላይ ያለውን ማለት ነው እንግዲህ እንዴት መጸለይ እንደሚገባን አናውቅም። መንፈስ ድካማችን ያግዛል። እንግዲህ መንፈስ ድካማችን ያግዛል ተብሎ እንዴት ነው ወደ እግዚአብሔር ወደ አብ ወደ ወልድ ወደ መንፈስ ቅዱስ መጸለይ ነው እንትን ወይስ? አሁን እኔ ይታይ እንግዲህ በመንፈስ ቅዱስ እየተመራው ውስጥ እየቃተተ ወደ እንግዲህ ሶምሶን ስጸልይ ማለት ወደ ይስሐቅ ስጸልይ ማለት ነው። እኔ እሱ በጣም ነው የሚገብደኝ ሁሌም ሳስበው ማለት ነውና እስቲ ኦርቶዶክሳውያን ግቡና 988 ዓመተ ምህረት ከ166 እስከ 167 አሳታሚ ማህበረ ቅዱሳን ነው። እንደገና ደግሞ አጋኖ የእመቤታችን ምስጋና በአማርኛ ይሄው መጽሐፍ 2007 ላይ ከ174 እስከ 175 ባለው ላይ ያለ የእመቤታችን ቅድስት ድንግል ማርያም የምስጋና በሚያቀርብ ነው እና ምን ይላል እዚህ ላይ? አንቺ ግን ከሞት ባርነት አዳንሽኝ ይላል። በመልበሱ ነው። አሁንስ ወደ ማን እጸልያለሁ? ወደ ማንስ እማልዳለሁ? ወደ ማንስ እማልላለሁ? ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰላል ወደምትሆን ወደ አንቺ በቀር ይላል እና በተለይ ሁለት ነገር ነው እዚህ ላይ ማየት ግራ የገባኝ። አንደኛ አንቺ ግን ከሞት ባርነት አዳንሽኝ ይላል። ከሞት ባርነት ያዳነች ቅድስት ድንግል ማርያም ናት ወይስ ዕብራውያን ምዕራፍ 2 ላይ ያለው በሞት ፍርሃት ተይዘው የነበሩትን ነፃ ያወጣ ክርስቶስ ነው የሚለው ነው። ሁለተኛው ደግሞ ወደ ማን ነው የምጸልየው የሚለው እና ወደ አንቺ ከመጸለይ በስተቀር ወዴት እጸልያለሁ ይላል። ይሄ በጣም ትክክል አይደለም። ምክንያቱም በመዝሙር 65 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል የሚለውና ጸሎትን የሚሰማ እግዚአብሔር ሆኖ ሳለ ይሄ በቀጥታ ከመጽሐፍ ቅዱስ ጋር የሚጋጭ አይደለም ወይ? እና
ኦርቶዶክሳውያን ይህንን በምን አይነት መልኩ ነው የምትፈቱት? ሊቃውንቶች ምን ብለው ነው የሚፈቱት የሚለውን ግቡና እስቲ ደግሞ አብረን እንደ ቤተሰብ እናውራ። ይህ እንግዲህ ሪዞርቱ ነው እና ፏፈሽ እያለ ነው በሪዞርታችን ላይ ሙሌ አለ፣ አጋፔ አለ እና እንግዲህ እንቀጥላለን ማለት ነው። አዳሚሻ አሁን አማንሻ ማለቴ መቀጠል ትችላለህ በዚህ ሁኔታ። ሙሌና አጋፔ ግን ከእሱ ከመጀመሩ በፊት ሰላም በሉ። በብሉይ ኪዳን ባለው በጥላው እንግዲህ በእስራኤል በነቢያትም ቢሆን በካህናት በነገስታቱም ቢሆን ችግር ሲገጥማቸው ከዚህ በፊት ወደ ነበሩት ጻድቃን ሲጮሁ አናይም። ለምሳሌ ሙሴ ተቸግሯል፣ ወደ አብርሃም ወይም ወደ ያዕቆብ አልጸለየም። ዳዊት ተቸግሯል፣ ወደ ሙሴ አልጸለየም። ሌሎችም ማለት ነው። ባህሉ አይደለም፣ በቃ አላየነውም እዛ ውስጥ ማለት ነው። ወደ እግዚአብሔር ነው ሲሰዱ ምን ኦኬ። እሺ ወደ አዲስ ኪዳን እንምጣና ደግሞ በነቢያትና በሐዋርያት ትምህርት ላይ ተመስርተዋል በሚለው ቃል መሰረት በሐዋርያት ውስጥ በዛን ጊዜ እንግዲህ ወይ 40 ዓመት ወይ 60 ዓመት በሞላው በዛ በቸርች እስከ 100 ዓመት ባለው ጊዜ ውስጥ እንኳን የሐዋርያት ስራ ላይ በዛ በችግር ውስጥ በሚያልፉበት ጊዜ ወደ እግዚአብሔር ጸሎት ይደረግ ነበር የሚል ነው እንጂ የምናነበው ወይ ወደ እስጢፋኖስም አልተጸለየም፣ ወደ ተሰዋው ወደ ያዕቆብም አልተጸለየም እና በዛ ውስጥ ምንም ባልታይበት ሁኔታ ትምህርትስ መመስረት ይቻላል ወይ አባቶችም እንኳን ቢናገሩ የሚለውን ያነሳን ነበር። አማንሻ እስቲ ሄድበት። ያ አንድ አይ ቲንክ አጋፔ እያለ የነበረው እሱን ነው መሰለኝ። የሆነ ቪዲዮ አይቼ ነበር የሆነ ሳለ በተከታታይ እነዛ ሁለቱ ልጆች እየመጡ ቪዲዮ የሚሰሩ ልጆች ነበሩ አይደል? እነሱም የመጡ ሰሞን ደግሞ የመጣ አንድ ሌላ ሰው ነበረ ተመሳሳይ ነገር ሲያወራ ነበረ። በቤተ ክርስቲያናችን የትኛውም ጸሎት አለ የትኛውም ጸሎት በድንግል ማርያም በኩል ካልሆነ ወደ እግዚአብሔር የሚያርግ የለም ሲል የነበረበት ማለት ነው። አስታውስከው አጋፔ? አለ የትኛውም ምንም ዛሬ ብትፍጨረጨሩ በማርያም በኩል ካልሆነ አልፍም አይነት ነገር ሲናገር ነበርና በጣም አደገኛ ከልቲክ የሆነ ትምህርት ነው የሚባል ነገር ስለሌለ እንደዛ ቀጥታ የክርስቶስን ቦታ ነው እየተካችው ማርያምን ያስገቧት ብለን ነው ኦብጀክት የምናደርገው። አንደኛ ወደ ጸጋው ዙፋን ፊት በእምነት ቅረቡ ሲባል አይ አንቀርብም፣ እናትህን መጀመሪያ እናማክራት። አዚፍ የሆነ ሴክሬታሪ ምናምን ነው መሰለኝ የሚያስቡት። አሁን ሞደርን ወርልድ ላይ ዋናው እንትን ቦሱ ጋር ሳገባ በፊት ሴክሬታሪዋን ታናግራለህ አይደል? እና ቀጠሮ አለዎት ትላለች ቢሮ ስትሄድ። ቀጠሮ አለዎት? አዎ አለኝ። መቼ ተያዘ ነው? ስልክ ትደውልና እንትና መጥቷል ይግባ ትላለች። ከዛ አዎ ይግባ እሱ ሰዓት ነው ምናምን ይባላል። እና እሱ ነው ኢንፍሉዌንስ ያደረጋቸው እንዳትል፣ እሱ ራሱ አሁን የመጣ ነው የቢሮ አደረጃጀት ምናምን ከመጣ በኋላ ነው። ግን በዛ ሜንታሊቲ ነው የሚያስቡት ነው። ዞሮ ዞሮ ቀጥታ ቦሱ ጋር አይገባም፣ ጸሐፊዋን ማናገር አለብን ነው። መጽሐፍ ቅዱስ ላይ ፕሬዚደንት የለውም። የመጀመሪያው ምንም እኮ እነሱ ቢኖሩ ነው ሞር ለመከራከር የሚመቸው። እስቲ ና ግባ አጥናው ግባ። እናንተ ብትኖሩ ነው የሚመቸን እኮ ለማውራት። ላስገባል ከዚህ ጋር አታወራም፣ ግን ላስገባል። እኔ ችግር የለውም። ፖይንቷን ካላወራ እንዴት እንደማድረግ እኔ ነው የማውቀው። ችግር የለውም። ነጥቧን ብቻ ነው የምናወራው። እኔም እኮ ተስቧል። እሺ ግባ አጥናው። እየገባ አይደለም፣ ታስጠናናለህ በዛው እና የሆነ ኤሌመንታሪ ነገር ነውና ኢማጂን ኤሌመንታሪ የሆኑ ነገሮችን ዲፋይን ስታደርጉ የሆነ ስታብራሩ አይነት ፊሊንግ ነው የሚሰማኝ። ያው እንደዚህ አይነት ኢሹዎች ላይ የለም እኮ በቃ መጽሐፍ ቅዱሳዊ አይደለም ነው ብሎ አምነውታል እነሱ። እና ከዛ እሱን መጽሐፍ ቅዱሳዊ እናርገው ሲባል የለም መጽሐፍ ቅዱስ ላይ። ስለዚህ ምን ነው ሪፈር እያደረግ የምናወራው? ምን ፖይንት ላይ ቆመን ነው የምናወራው ነው? ኤኒዌይስ
መጽሐፍ ቅዱስ ላይ የለም። የመጽሐፍ ቅዱስ ጸሐፊያን በተለይም እንደዚህ አይነት ነገር እንደው በደንብ ማውራት የነበረበት ተብሎ የሚታመነው ዮሐንስ ነው። ባይዞ ዮሐንስ እ፣ ወደዛ ያ ደቀ መዝሙር ነው ወደ ቤቱ የወሰዳት ስለሚል እሷ ጋር ነው የኖረው። ደቀ መዛሙርትም ነበሩ። ስለዚህ ብዙ ነገር አይቶ ሊሆን ይችላል። ያው መታ እንትን ስትሰጥ ምንድን ነው ኪዳን ሲሰጥ ነገሩን ለምትከታተሉ ሰዎች የሚደብራችሁን ነገር ነው ማውራው። እ፣ ውሻ የሚለው ቃል ከውሾች ተጠበቁ ውሾች ምናምን ውሻ የሚለው ቃል አይ ቲንክ ውሻ ነው ያለው የሚለው ቃል ኢዝ ሞር በፐርሰንት ይበልጣል ማርያም የሚለው ቃል ከገባው ይልቅ። ያ እንዲደብራችሁ ነው ዝም ያልኩት። የሆነ ወፍ የሚለው ቃል የገባው ማርያም ከሚለው ይበልጣል። አራቴ ነው ምናምን አራቴ ወር ሶስቴ እንደዛ ሳምቲንግ ነው የገባው ቀጥታ የጌታ እናት ማርያምን በተመለከተ ማለት ነው። መጽሐፍ ቅዱስ እንትን አላረገውም። ያንን ይሄ ኦብጀክት ኦፍ ኮንሰንትሬሽን አለ አይደለ? በቃ የሆነ ሀሳቡ የሚያጠነጥንበት እንትን አድርጎ አላመጣትም። ሲያመጣ አላመጣትም። በተለይ ማምጣት የነበረበት ደግሞ ዮሐንስ ነው፣ አብሮ እንደኖረ ሰው ማለት ነው። እንደው የቤተሰብ ጉዳይ ነው ምናምን ብሎ መክተት ይችል ነበረ። እንዴ አውቃታለሁ እኮ እኔ ምናምን ህዳር 21 ነው ምናምን ቃል ኪዳን ሲሰጣት ምናምን መታ ለእኔ ነግራኝ ነበር። ልጄ ቃል ኪዳን ሰጠኝ እያለች ምናምን መጽሐፍ ይችል ነበረ፣ ግን የለም። እና ይሄ አፍቅሮተ ማርያም ያናወዛቸው ሰዎች አራውንድ 4th ሴንቸሪ ላይ በጣም በልኪ ነገር ጽፈዋል ማለት ነው። እንደነ ኤፍሬም ሶራዊ አይነት እነሱ ናቸው በጣም ማርያም የሆነውን ነገር ያስቀመጠው ማለት ነው። ሶ የለም ነው አናገኝም። ስለዚህ ያው ድከሙ ቢለን ነው ከነሱ እኩል እያወራን የት አለ እዚህ ጋር እያልን የምናወራው እንጂ ጭራሹን የሌሉ ነገሮችን ነው እያወራን ያለ ነው። ኤርሊ ቸርች ፋዘርስ በተለይም አፖስቶሊክ ፋዘርስ ላይ አሁን የምናየውን አይነት ቶን አናይም። ማርያም ላይ አናይም። ሪያኔስ ጋር ስንመጣ ሪካፕቹሌሽን ላይ የሆኑ ቦታዎች ላይ ይጠቀመዋል፣ ደጋግሞ ይጠቀመው። አንድ ቪዲዮ ለሰራ እያሰብኩ ነበር። ኦፍ ቶፒክ ነው። ቆይ ባይዘ በትልቁ አድርገኝ። ቆይ አስ ሌሊ እንደዛ አላልኩም። እናንተ በምትሰጡት ልክ አልተቀመጠም እያልኩ ነው ያለሁት እንጂ የጌታዬን እናት ማርያምንማ እንዴት እንደዛ እላለሁ አልልም። አይ ቲንክ ስክሪንሾት አድርጌዋለሁ እና ለሚሾው እችን ጽሑፍ ዘማርያም ነው ዘማርያም ነው እንትን ያለው የለቀቃትና ቆርጦ ነው የለቀቃት። ከዛ እኔ ሙሉውን ገብቼ ቼክ ሳደርገው እሱን ስላፕ የሚያደርግ ነው፣ በጥፊ የሚመታ አይነት ቦታ ነው ይዞ የመጣው። የኤሪያንስ ጽሑፍ ነው የኛው እና ሪካፕቹሌሽን እየሰራ ነው ያለው። ሪካፕቹሌሽን ማለት ነው እየሰራ ነው ያለው እና በአዳምና በኢየሱስ ከዛ በማርያምና በሔዋን እና ምን የሚል ነገር ሊያመጣ ይህንን ክፍል እንዳመጣ ቀድሜ ልንገራችሁ። ቆይ ያው ኦልሬዲ የሌሉ ነገሮችን ስለሆነ እያወራን ያለ ነው። አንዴ ቆይታል ካሜራው። እሺ የሌሉ ነገሮችን ስለሆነ እያወራን ያለ ነው። ይቅርታ ማንሻ፣ የኢራኔስንም አንድ ጽሑፍ ታነባለ ስለ ማርያም ያለው። እሺ እና ዘማርያም ምንድን ነው ያለው? እንትን የሚለውን መዝሙር ፕሮቴስታንቶች ይተቻሉ። ዋስጠበቃይነ ተክልዬነ ነፍሴ የሚለው አድካሚ ነው ለሱ ልጅ መልስ መመለስ። የሆነ በእንትን ቢሆን ጥሩ ነበር፣ በእነዚህ ቶፒኮች ላይ በዲቤት መልክ ቢሆን ደህና ጨዋ አድርጎ ለመላክ ይመች ነበረ። ግን በቃ ይዞ ይመጣል የሚመሳሰሉ ቃላትን ፈልጎ ከአውዳቸው ውጪ የእንትን ሰዎች ለእኔ ረዳቶቼ ናችሁ የሚል ክፍል አምጥቷል ከብሉይ ኪዳን ላይ። ይኸው ሰዎች እኮ ረዳት ተብለዋል። አያችሁ፣ ረዳት ተብለዋል። ምን ትለዋለህ? ይህን ነው እኔ እንትን ቪዲዮ አውርጄ ይዣለሁና
የሆነ ለመስራት ሞራሌን ነው ማጣው። የሆነ ዲል እዘጋጅና አንድ ጨክኜ እንትኖቹ በጣም ሪዝኒንጎቹ ያስቃሉ ምናምን። ተመሳሳይ ቃላት እርግጠኛ ነኝ ይሄ እንትን ባይብል ሰርች ላይ ነው ይገባና ቃላቱን ሰርች ያደርጋል፣ ፌች አድርጎ ያመጣለታል። ማይገናኘውንም ይኸው እንትን ተብሏል ይላል። እና ተክልዬ ዋስ ጠበቃ ነው ለነፍሳችን። እንደውም እሱ ነው የገረማችሁ። ይኸው ኢራኔስ ምን አለ? ማርያም ጠበቃ ናት ለሔዋን ብሏል። በጣም ብዙ ስህተቶችን ማውጣት ይቻላል ባይዞ። እና የቱን ነው እሱ የፈለገው መሰላችሁ? ከታች በቁጥር ላስቀምጥላችሁ። ቆይ ከታች ወደ ላይ ስትሄዱ የመጨረሻው መስመር ያዙና 1 2 3 4 5 6 7 8 ያ አረንጓዴውን ካሰመርኩት በታች በኩል ማለት ነው። ከአረንጓዴው በታች ያለው in order that the Virgin Mary might become a patroness or advocate of the Virgin Eve ይላል ማለት ነው። ማርያ እንትና ራሱ ድንግል ብሎ ነው የሚጠራው ማናት ሔዋንን እና ድንግሏ ሔዋንን ለእሷ ጠበቃ እንድትሆን ኦር ፓትሮኒ እንድትሆን ሆነች ነው እንጂ የሚለው ሆነች። and thus as the human race fell into the bondage of death by means of virgin በድንግሏ ምክንያት የሰው ልጅ ወደ ኃጢአት እንደወደቀው so is to rescued by a virgin በድንግሏ በኩል ደግሞ እንዲተርፍ virginal disobedience having been balanced in the opposite scale by virginal obedience የሳተችው ድንግሏ ያበላሸችው ያው በድንግሏ መታዘዝ ባላንስ እንዲሆን እንዲስተካከል እያለ ይላል። እቺን ቦታ ነው የፈለገው እሱ ፓትሮኒስን አድቮኬትም ይኸው አሁን ከዚህ ክፍል ላይ ኢሚዲየት መልስ መስጠት ይቻላል። በቃ አንዷ ለአንዷ ተብሎ ነው የተቀመጠው። ሔዋን ለድንግሏ ሔዋን ድንግሏ ማርያም የሆነ ዋን ቱ ዋን ፓራላሊዝም ነው እየሰራ ያለው። ዋስ ጠበቃ የኔ ተክልዬን ለነፍሴ ታዲያ ማን ነው እያለ ያለው? መላው ኦርቶዶክሳዊ ሁሉም ጥግ ያለው አይደለ? እዚያ ግን ዋን ቱ ዋን ነው እያደረገ ያለው። የመጀመሪያ በዚህ እንትን ማለት እንችላለን። ኦኬ በዚህ መያዝ እንችላለን። የመጀመሪያው። ሁለተኛው በጣም ፈኒ ነገር ከላይ ያሰመርኳቸውን ተመልከቱ። አይ ቲንክ ያው እንግሊዝኛው ከብዶታል መሰለኝ እነዛ ቦታዎች ላይ ያለው ሪካፕቹሌሽንን ነው እንግዲህ እንትን እያልን ያለ ነው ራይት። ምን ይላል? by which the virgin Eve ድንግል ሔዋን who was already espoused to a man እችን ዘሏል ዘማርያም እችን ዘሏል። ከታች ፓትሮኒ ነው የፈለገው። by which the virgin Eve who was already espoused to a man ምን ማለት ነው? espoused to a man እንግሊዝኛ የምታውቁም ምን አለ? እኔ አላውቀውም ይሄንን አለ ልጁ። እስኪ espoused ማለት ነው ትዳር ውስጥ ማንን ነው ማይስፖዝ እያለ የሚጠራው? ሁለቱም አካላት አንዳቸውን ስፖዝ እያሉ ይጠራሉ አይደል? ስለዚህ ስፖዝ ማለት ነው ናት መጋለጥ። ኤክስፖዝድ እኮ አይደለም ስፖዝድ። እሺ በሁለቱም ኮንቴክስት ሊሄድ ይችላል። ባይዞ እጮኛ በሚለውም ይሄዳል የተጋቡ። ምክንያቱም ባል ነው ሚስቱን ማይስፖዝ እያለ የሚጠራው። ባይዞ ገና ያልተጋቡ ሰዎች ስፖዝድ አይባሉ። በሁለቱም ይኬዳል። ነገር ግን ይሄንን እንትን ያስኬደበት ፓራሌሊዝም ወዴት መሄድ እንዳለብን ይመራናል። ኢራኔስ እያወራ ባለበት ማለት ነው። ኮንክሉዥኑ ወዴት ማድረስ እንዳለብን ይሄኛውን ካየን እንደርስበታለን። ባይዞ ስፖዝድ የሚለው እንዳልኳችሁ ነው። ታሽተዋል። ምን ላይ ለመድረስ በተለይም ቲፒካል በአይሁድ ካልቸር ምን ላይ ለመድረስ ሲባል ለመጋባት ነው። ስፖዝድን አምጥተህ ጠባቂ በምንም ተአምር ልታደርግ አትችልም። ቦዲጋርድ ምናምን ዮሴፍ ቦዲጋርዷ ነበረ ምናምን በምንም ተአምር ሊሄድ አይችልም። ስፖዝድ በምንም ተአምር ጠባቂ ተብሎ ሊተረጎም አይችልም። በየትኛውም ዘመን አይተረጎም። በቃ ኢንዳፕ የሚያደርገው ሜሬጅ ላይ ነው። አንደኛው ደን ይጋባሉ ነው። ከዛ ለተጋቡ ሰዎችም ደግሞ ያው ቃላቶቹ ሞር ዴቨሎፕ እያደረጉ ስለመጡ ዴቨሎፕ ባደረገው እንትን ላይ ቆመን ችግር የለውም ዲተርማይን አናደርግም። ቃላት በየዘመናቱ ትርጉም ስለሚኖራቸው ማለት ነው። ግን ኢራኔስ ምን እያለ ነው ያለው? ሔዋን ለአዳም በዚህኛው ኮንቴክስት እንደታጨችው በሚለው ሊሄድላችሁና በምን እንደሚዘጋው ላሳያችሁ። እንደታጨች ኦኬ
who was already espoused to a man, was unhappily misled, okay, was happily announced through means of truth spoken by the angel to the Virgin Mary. ያኛውም መልአክ ነው ያሳሳተው፣ የወደቀው መልአክ በእባብ በኩል ማለት ነው። ሚስሌድ ተደርጋለች። እችኛዋም ደግሞ በመልአኩ በኩል የተነገራት እሷ who was also espoused to a man፣ እሷም ለምን ያለች ለወንድ የታጨች ኦር ከወንድ ጋር ያለች። for just as a former was led astray by the word of an angel፣ የመጀመሪያው በመልአክ እንደሳተ ሔዋን ማለት ነው፣ የወደቀው መልአክ ሰይጣን በእባብ ማለት ነው። so as she fled from God when she had transgressed his word፣ ቃሉንም የእግዚአብሔርንም ቃል በተላለፈች ጊዜ ከፊቱ በሸሸች ጊዜ so did the later፣ ኋለኛዋም by an angelic communication፣ በመላእክት ንግግር received the glad tidings that should sustain፣ መልካም ዜናን ደግሞ ወይም ጉድ ኒውዝን ተቀበለች። being obedient to his word and if the former did disobey God፣ እችኛዋን አረንጓዴያን ያሰመርኳትን ተመልከቱ። ማርያም እንትን ባትል በተለይ እዚህ ያለው የኦርቶዶክስ ሜሪዮሎጂ ማለት ነው። ያንን ሜሪዮሎጂ ሄዶ ከግንብ ጋር የሚያጋጭ ንግግር ነው የተናገረው። እዚህ ጋር ኢራኔስ ምን አለ? በአረንጓዴ ያሰመርኩትን and the former did disobey God፣ የመጀመሪያዋ ሔዋንን ነው እንዳመፀችበት እግዚአብሔር ላይ አለና እችኛዋን በቃ በፈቃዷ ምናምን ኢንፋክት በፈቃዷ ነው፣ ግን ሙሉ ክሬዲቱን ላለመስጠት ማለት ነው ምን እንደሚያደርግ ተመልከቱ። yet the later was persuaded to be obedient to God። persuaded ማለት ምን ማለት ነው? እስቲ እኔ እንግሊዘኛ ላይ ብዙም አይደለሁም፣ ታች ያላችሁ ምዕመናን ንገሩኝ። persuaded to be ማለት ነው? persuaded to be ሩት ቃሉ ግሱ persuade የሚል ነው፣ ወይም ፐርሱ የሚል ነው። persuaded to be መቆጣጠር አይደለም። persuaded ከሱም ይጠነክራል። መቆጣጠር ምናልባት የሆነ በሆነ ሴንስ ሊገባ ይችላል። persuasion እና በቃ የሆነ እሷ እንትን ባትል የሚለው ሞሮፍ እንትኑን ቶኑን ማርያም ላይ ፎከስ ያደርጋል። እዚህ ያለው ሜሪዮሎጂ ኦኬ፣ እዚህ ያለው ሜሪዮሎጂ ቶኑን ማርያም ላይ ለማሳረፍ ይሞክራል። ኢራኔስ ግን ኖ it is the persuasion of God that enabled Mary to say እሺ እያለን ያለው ለምን እግዚአብሔር ፈልጎታልና ያደርገዋል ነው። ዳሴ ኦኬ፣ ያደርገዋል። እግዚአብሔር ነው ኮዙን የወሰደው ምን የማድረጉን ጊዜው ስለደረሰ ኦኬ፣ ፕሮፐር ሞመንቱ ስለሆነ ከሕግ በታች የሚወለደው ልጁን የሚልክበት ታይም ስለሆነ ፐርሱዌድ አደረገ። መልአኩ አደረገ አይደለም፣ ጋድ ሂምሰልፍ። ለምን? ታይሙ ስለሆነ ማለት ጊዜው ስለሆነ። ሰው ምልላችሁ ነው ይሄን ያመጣሁት። ኤግዛክትሊ አሁን ቅድም ያወራነው አርጋኖን ነው መሰለኝ፣ እዛ ላይ ከምናወራው ቶፒክ ጋር የተያዘ አይደለም። ግን ሀሳቡ ምንድን ነው? ታችኛዋን ነው የወሰደው፣ ፓትሮኒስን ነው የወሰደው ወይም አድቮኬት የሚለው ማለት ነው። በእሷ ፈንታ ቆመች አለና ያችኛዋ መልአክ ሰማች፣ ይችኛዋ መልአክ ሰማች። ያችኛዋ አመፀች፣ ይችኛዋ እንትናለች፣ ታዘዘች። ያችኛዋ በዛ ምክንያት ወደ ሞት መራችን፣ ይችኛዋ በዛ ምክንያት ደግሞ ወደ ህይወት የሚሆነውን ክርስቶስን ወለደችልን ምናምን እያለ ይቀጥላል ነው። ሲሆን ግን ከላይ በኩል ስፖስድን እንዳትረሳ፣ ፐርሱዌድድ ባይ ጋድን እንዳትረሳ። ያችን አይ ቲንክ ቪዲዮ ብሰራ ጥሩ ይመስለኛል። በጣም ሲሊ አርጊመንቶችን ነው እያስቀመጠ ያለው እና ዋስ ጠበቃዬ ነህ ተክልዬ ለነፍሴን ነው አርጊው ሊያደርገንን ይዞ የመጣው ባይ ይኸው ማርያም አድቮኬት ተብላ የለ እንዴ? ጠበቃ ተብላ የለ እንዴ? ምን ችግር አለው? ተክልዬ ዋስ ጠበቃችን ቢሆን። ጠበቃ እዚህ ያለው ማን ለማን ነው? ዋን ቱ ዋን ነው። ሜሪ ቱ ኢቭ ኦኬ፣ ሜሪ ቱ ኢቭ ናት ሜሪ ቱ ኤቭሪ ፐርሰን ኢንዲቪዥዋል ምናምን። ከዛስ ፕሬየር እየተደረገላት ጸሎት ይደረግላታል ሁላ። እንደው እናቴ ከልጅሽ ጋር ማን ነው እንደዚህ ብሎ የሚያቅ? መጽሐፍ ቅዱስ ላይ ማን ነው የሚያቅ? ይሄ እግዚአብሔርን ክብር የሚያሳንስ ነው። ስለዚህ ወደ ጸጋው ዙፋን ፊት በድፍረት እንድንገባ በስጋው በኩል ያውም በመጋረጃው አዲስና ህያው መንገድ ተከፍቶልናል እያለ አይ ሟች በሆኑ አካላት
ስጋቸው በሚበሰብስ እንደኛው በሆኑ ተስፋቸውም ደግሞ ያው እኛውንና እነሱን ያዳነ ክርስቶስ የሆነ በእነሱ በኩል አድርገን ወደ አንተ እንመጣለን። ጸሐፊ እንቅጠርልህ ጌታ ሆይ ጸሐፊ እንቅጠርልህ። አንተ እዛው ክፍልህ ቁጭ ትላለህ። ጸሐፊዋ ሌላኛው ክፍል ትሆንና ተስተናጋጅ ሲመጣ ቀጠሮ አለ ወይ እያለች ወደ አንተ ትልካለች። ኧረ ወግድ በልልኝ በእናትህ ወግድ በልልኝ። የለም እንደዛ የሚል ከዛ በጸሎት ነው ደግሞ ይሄ የሚደረገው። እንደው አክቹዋል ሄዳችሁ እዛ ቃና ዘገሊላ ላይ እንደሆነ አይነት ነገር ብታደርጉ አንድ ነገር ነው። በጸሎት በምህላ ዳይሬክትሊ እንደው መድኃኔዓለም የምትሉትን እኮ ነው ለማርያም የምታደርጉት። ሄረሲ ነው ይሄ ምንፍቅና ነው። መናፍቃን ከስህተት ትምህርታችሁ ተመለሱ ነው የምንላችሁ። የለም መጽሐፍ ቅዱስ ውስጥ እንደዛ አይነት ነገር ሐዋርያቱ አላስተማሩም። ኤንድ ሐዋርያና አቦም አላስተማሩም፣ አያውቁትም። ይሄ እንግዳ ትምህርት ነው። ኋላ ላይ ቤተክርስቲያን ውስጥ ሾልኮ የገባ አምልኮተ ሰብ የሆነ ትምህርት ነው። ልንቀበል አንችልም ለማለት ነውና ቅድም ያነበብከው መጽሐፍ ላይ ያለው ይህንኑ እንትን የሚል ነው። የትኛውም ጸሎት በማርያም በኩል ካልሆነ አያርግም ብላ ታስተምራለች ቤተክርስቲያን አለ አንዱ ካህን መጥቶ፣ ዲያቆን ምናምን ይመስለኛል። እና አያርግም ምናምን አለ የሚባል የለም። በሰውና በእግዚአብሔር መካከል ያለው መካከለኛ ደግሞ ስንት ነው? ምዕመናን ቶሎ ጻፉልኝ ይችን። በሰውና በእግዚአብሔር መካከል ያለው መካከለኛ ደግሞ ስንት ነው? ምዕመናን ከታች የፈጠነ አንድ እግዚአብሔር አለና በሰውና በእግዚአብሔር ደግሞ መካከል ያለው አንድ ነው። እናቴን ጠይቋት አላለንም፣ አንጠይቃትም። እሷን አንድ ነው። በቃ አንዱ ጋር ነው የምንሄደው። በእኔ በቀር ካልሆነ ብሏል። በቃ እሱን ነው የምንይዘው። አንፈልግም፣ ጸሐፊ አንፈልግም። እኛ ቀጠሮ የሚያስይዝ ጸሐፊ አንፈልግም። መጋረጃው ተከፍቷል። በስጋው በኩል በመስቀሉ ስራ መጋረጃው ተከፍቷል። ዳሴት አንፈልግም። ጸሐፊ ምናምን ቀጠሮ አስያዥ ምናምን አያስፈልገንም። ኦኬ አያስፈልገንም። ወደ እኔ ጸልዩ ብሏል አይደል? ቃል በቃል ዮሐንስ 14 ላይ ወደ እኔው አደርገዋለሁ፣ በስሜ የምትለምኑትን ሁሉ እኔ አደርገዋለሁ። ቀጥታ እሱን ማግኘት እየቻልኩ ጸሐፊ ጋጋታ ለምንድን ነው? ቀጠሮ ጋጋታ ለምንድን ነው የምናመጣው? አናመጣም። የለም እንደዛ የሚባል ነገር። ቀጥታ እሱን ጠይቁ፣ እኔ አደርገዋለሁ ብሏል። ታሴ ስለዚህ በማርያም በኩል ነው የሚያደርገው? የለም። ቀጥታ እስቲ አናግረ ነው ለምን በእናቴ በኩል አልመጣችሁም ብሎ ሲከለክለን የምናየው ይሆናል አይደል? ይመመናል። አንተ ቀጥታ መጣ አማን። አንተ አሁን ጨክነ ወደ ጸጋው ዙፋን ፊት እንደው ጨክነ በግል መጣ። አዎ ጌታ ሆይ እንደው የዕብራውያኑ ጸሐፊ እኮ በድፍረት እንቅረብ ይላል። እንደው እሱን እኮ አይቼ ነው ምለው። አንተ ራሱ ብለህ የለ እንደ ዮሐንስ ወንጌል ላይ ጠይቁኝ እኔው አደርገዋለሁ ብለህ የለም ወይ? ጳውሎስ ደግሞ የእግዚአብሔር ተስፋዎችና ኪዳኖች አዎንና ይሁንን የሚያገኙት በአንተ ነው አላለም ወይ? የእግዚአብሔር ተስፋዎች ኪዳኖች አዎንና ይሁንን የስንና አሜንን የሚያገኙት በአንተ ነው አላለም ወይ? አይ ልክ ነህ እንደው ልቀልድ ብዬ ነው ይለኛል ማለት ነው። ኦኬ እንጂ በምንም ተአምር እንደኛው ፍጡራን የሆኑ ከዛ ከኛ የተለዩ እነሱን ሄደን እንድንለማመን የሚያደርግ ነገር መጽሐፍ ቅዱስም አልነገረንም። ከነዚህም ሰዎች እያገኘን አይደለም ማለት ነው። ጸጋና ሰላም ይብዛላችሁ። እንቀጥላለን። እንዴ ጊዜ ብሎ ከሚያስበው ከዛ ቀድማ ያለ ሰዓቱ አንታይምሊ ማለት ነው። ቼኪንግ ሄር አንታይምሊ ሄስት ማለት ነው። ያለ ጊዜ ጥድፍድፍ ያለችበትን ያርማታል ማለት ነው።
አርሟታል ወይም አስቁሟታል እንዲህ በማለት ውመን ዋት ሃቭ አይ ቱ ዱ ዊዝ ዩ ማይ ሃወር ኢዝ ናት የት ካም። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ዌይቲንግ ፎር ዘ ሃወር which was foreknown by the father። ሳይ ሃሌሉያ። ጊዜውን እየጠበቀ ነው። በአባቱ የተቀጠረውን አባቱ የሚያውቀውን አባቱ የወሰነውን foreknown የታወቀውን እየጠበቀ ነበር። this is also the reason why when men were often desirous to take him it is said no man had ዮሐንስ 7 ላይም በዚሁ በተመሳሳይ ያ እግዚአብሔር የቀጠረው ጊዜ ሳይደርስ ሰዎች እሱን ሊወስዱት በመኮሩ ጊዜ ውጣ ምናምን የተባለ ጊዜ ሰርግ አለ ምናምን መሰለኝ አይደል? ራስን አሳይ ምናምን ደቀ መዛሙርቱ ያሉ ጊዜ no man laid hands upon him for the hour of his ምንድን አሸፍኗታል was not yet come። ያው ጊዜ አልደረሰምና ማንም እጁን ሊያሳርፍበት አልሞከረም እያለ ይከትላል። እና ጊዜው አልደረሰም የሚለው ከእሱ ጋር የሚያያዝ ነው። ያ ጊዜ አብ የቀጠረው ጊዜ ነው። ማርያም ደግሞ ጥድፍድፍ አለች። ኦኬ አንታይምሊ ሄስት ማለት ነው። ጊዜው ሳይደርስ ጥድፍድፍ አለች። ያንን ነው እያረማት ያለው። ረጋ በይ እንጂ እኔ አባቴ በቀጠረው ጊዜ ነው እንጂ የምሰራው አንቺ አተዳድፈሽኝ አይደለም ይላል ማለት ነው። አሁን የምር ግን ሙሌ ቆይ አንተ ታብራራዋለህ። አሁን ይቀይራል ነው ይሄኛው ምድር ላይ ያለ ኢየሱስ እንደዚህ ያወራት አሁን በሰማያዊ ቤት ይቀይራል ነው እያላችሁ ያላችሁት? ይቀየራል በቃ አሁን አብራራው አማን አንተ ቀጥል። ምኑን አብራ እየሰማሁ ነበር። ግን እስቲ ወንድሞቻችንን እንጠይቅ። ዮሐንስ 2:4 እንደዛ ነው ኢንተርፕሬት የሚያደርጉት። አንቺ ሴት ከእኔ ጋር ምን አለኝ ጊዜ ገና አልደረሰም የሚለውን ቃል በዚህ ብቻ አይደለም እኮ ብዙ አባቶች እንደዛ በችኮላ መልክ እንዲህ ሀስት እንደሆነች ክርስቶስ ኢየሱስ ሪቡክ እንዳረጋት ምናምን ብዙዎች አሉ። እንደዛ ነው የሚፈቱት። እንደዛ ተብሎ ይፈታል ወይ? ማርያም ኢንተርፊር አድርጋለች፣ ጣልቃ ገባለች በኢየሱስ ክርስቶስ ጊዜው ላይ ወይም አብ ባቀደው ጊዜ ላይ ኢየሱስ ክርስቶስ ለመስራት በመጣው ነገር ላይ ኢንተርፊር አድርጋለች፣ ሀስት አድርጋለች፣ ቸኩላለች ብሎ ይፈታል ወይ? በጣም ኩዌሽኔብል የሆነው ጥያቄ ማለት ነው። ይሰማል ለማን? ያ ሰምተናል። ቃል ይቀጥል። ያ እንግዲህ ሃይማሪዮሎጂ እዚህ ላይ ብዙም ጨምሮ የለኝም። ሃይማሪዮሎጂ ግን በጣም ኤርሊስት ፔሪድ ላይ የተያዘ ቪው አይደለም። ጸሎት በማርያም በኩል የማለፍ ጉዳይ ረስት ትተነው ራሱ ማለት ነው። እና እንደነዚህ አይነት ነገሮች ቤተክርስቲያን በታሪክ ውስጥ ዴቨሎፕ እያደረገቻቸው የመጡ ነገሮች ናቸው። ፕሮቴስታንት ቴዎሎጂካል ዴቨሎፕመንትን በመልካም ጎኑ ነው የሚመለከተው። ግን ምን አይነት ዴቨሎፕመንት ነው አይደለ? ልጅም በጽንስ ደረጃ በማህፀን ውስጥ ሲያድግ የሚያድገው አስተዳደግ ቀጥሎ ያለውን የልጁን ዕጣ ፈንታ ይወስነዋል አይደል? ጤናማ ባልሆነ መንገድ የሚያድግ ጽንስ ለእናቱም አደጋ ነው የሚሆነው። ሜዲካሊ የሚወሰድ እርምጃ አለ። ልክ እንደዛ ማለት ነው። ዴቨሎፕመንት ሁሉ በቃ እንደ ዴቨሎፕመንት ተወስዶ በመልካም ጎኑ ተወስዶ የሚሄድ ነገር አይደለም፣ ወይም ደግሞ ቦታ የሚሰጠው ነገር አይደለም። ነገር ግን ዴቨሎፕመንቶች ምንጊዜም ቢሆን ቢብሊካል ቤዛቸውን ሳይለቁ መሆን አለባቸው። ለምሳሌ ቴዎሎጂ ላይ የትሪኒታሪያን ቴዎሎጂ ኦልሬዲ ዴቨሎፕ እያደረገ የመጣ ነገር ነው፣ ግን ቢብሊካል ቤዝ ይዞ ዴቨሎፕ ያደረገ ነገር ነው። ኦልሬዲ ተርሞች ኮይን ሲደረጉ ዴቨሎፕመንት ናቸው። ለምሳሌ ትሪኒታስ የሚለው ቃል ራሱ የዴቨሎፕመንቱ ውጤት ነው። ኦኬ ተርሙ ራሱ አንድን የእግዚአብሔርን ሪያሊቲ እንትን ለማድረግ ሪፕሬዘንት ለማድረግ ሲገባ ቴዎሎጂካሊ ዴቨሎፕ እያደረገ ነው። ከአትናቴዎስ በኋላ ካፓዶሺያን ፋዘርስ ትሪኒታሪያን ቴዎሎጂ ያሳድገዋል። ዴቨሎፕመንት ነው። ይሄ ራሱ አንድ ዴቨሎፕመንት ነው። ጀስቲፊኬሽን ቴዎሎጂ
አባቶች በጀስቲፊኬሽን ላይ በጣም ባለፈውም እያየነው ነበረ፣ አሪፍ በሆነ መልኩ እንትን ሲያደርጉ ነበረ፣ ሲያብራሩ ነበረ። ያ ማለት ግን ፕሮቴስታንቱ አሁን ጀስቲፊኬሽን ነው ብሎ በሚያይበት መልኩ ልክ እንደዛ በተዋቀረ መልኩ ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን ፎረንሲክ አክት ነው ይሄኛው እንደዚህ ነው እያሉ ሲስተማቲካሊ በአንድ ጊዜ ያስቀምጠዋል። አይደለ? ጀስቲፊኬሽን ቴዎሎጂ ግን አንደኛ መጽሐፍ ቅዱሳዊ ጠንካራ መሰረት አለው ሊናድ የማይችል፣ ሁለተኛ አባቶች ራሳቸው ሪኮግናይዝ አድርገውታል፣ ሶስተኛ ፕሮቴስታንት ቴዎሎጂው ግን በዘመኑ በነበረው ክራይሲስ ውስጥ ይሄንን ደግሞ በደንብ ሲስተማታይዝ አድርጎታል፣ ዴቨሎፕ አድርጓል ማለት ነው። ስለዚህ ቴዎሎጂካል ዴቨሎፕመንቶች እንትን አይደሉም፣ የሆነ የሚጣሉ ነገሮች አይደሉም። ስነ መለኮታዊ እድገት እያልኩኝ ይሄ ስነ መለኮት እንትኑ እድገት ማለት ነው። እና አማርኛው በደንብ እንትን አላደረገው ሰው ግን እነዛ እድገቶች ምን አይነት ባህሪ ነው ያላቸው? መጽሐፍ ቅዱሳዊ ቤዛቸውን በለቀቀ መልኩ ነው ወይ እያደጉ ያሉት? ጤናማ ያለውን አስተዳደግ ነው ወይ እያደጉ ያሉት? ተጣመው ነው ወይ እያደጉ ያሉት? በዛ ውስጥ እንትን መደረግ ያለባቸው ነገሮች አሉ ወይ? መታረም ያለባቸው ነገሮች አሉ ወይ? ኦኬ ሶ አንዳንድ ጊዜ ክሪስቶሎጂካሊ ራሱ የኑፋቂዎች ራሱ የተነሱት የዲቨሎፕመንቱ አካል ሆኖ ነበረ። ለምሳሌ አቡሊናሪዮስን ማንሳት እንችላለን። ሶ ከአሪያን ኮንትሮቨርሲ በኋላ እንግዲህ የሆነ ነገር አቃልላለሁ ብሎ ነው ተነስቶ እንትን ያደረገው። እነ ንስጥሮስን ማየት እንችላለን። አሁንም የዴቨሎፕመንቱ አካል ነው። በቃ የክርስቶስን ባህሪያት በትክክል እናስቀምጥ ከሚል ሜንታሊቲ ነው የሚነሳው። ግን ደግሞ ቢብሊካል ቤዝ ትቷል። እንደዚሁም ደግሞ ሂስቶሪካሊ በቃ እንትን አድርጓል፣ ፌል አድርጓል። ከዚህ የተነሳ በቃ ልክ አይደለም እንላለን። ሶ ልክ እንደዛው የኢንቮኬሽን ኦፍ ሴንትስ ይሄ በሃይማሪዮሎጂ ላይ ያለ እንደዚህ አይነት አደገኛ ትምህርቶች አዎ በእድገት የመጡ ናቸው። ለምሳሌ ኢንቮኬሽን ወይ ደግሞ ወደ ቅዱሳን ወደ ፍጡራን የመጸለይ ጉዳይ በቃ በዴቨሎፕመንት ውስጥ የመጣ ነው። መጀመሪያ ዋሻ ውስጥ የተጻፉ ካታኮምብ ውስጥ እነዚህ ከእንትን ከፔጋኒዝሙ ከምኑም የመጡ ሰዎች ኦልሬዲ ክርስትና ከተቀበሉ በኋላ ወደ ሞቱ ልጆቻቸው ምናምን የሆነ ኢንቮክ አድርገው ምናምን ዋሻ ላይ የጻፏቸው ነገሮች አሉ። ሶ እንግዲህ እነዛ ሰዎች በግለሰብ ደረጃ ያደረጓቸው ነገሮች በኋላ ላይ ሌተር ደግሞ የሚመጡ አባቶች ደግሞ እንትን ሲያደርጓቸው እንመለከታለን፣ ሲቀበሏቸው እንመለከታለን። ከዛ በኋላ ስታንዳርዳይዝ ሲሆን እንመለከታለን። ቅድም እንዳያችሁት ደግሞ የነበራችሁ መጀመሪያ ከጆሲ ጋር ስናወራ በቃ ይሄንን አልቀበልም መጽሐፍ ቅዱስ አይደለም ካልክ የቤተ ክርስቲያን አካል የማትሆንበት እድል አለ ወደሚል ዴቨሎፕመንት አድርጎ እንትን አድርጓል፣ ተሰርቷል። ኦልሬዲ ቤዝ ይዞ አሁን ኤክሌሲያስቲካል ቤዝ ይዞ አለ ማለት ነው። እንደዚህ አይነት ነገሮችን እንትን ማድረግ አለብን። በደንብ አናላይዝ አድርገን ነው መቀበል ያለብን። እድገቶች ሁሉ እንደ እድገት አለ የምንቀበላቸው። ጤናማ ያልሆኑ እድገቶች አሉ፣ ከዛ ጤናማ የሆኑ እድገቶች አሉ። ጤናማ ያልሆኑ እድገቶች ቢብሊካል ቤዝ የላቸው። ጤናማ የሆኑ እድገቶች ደግሞ መጽሐፍ ቅዱሳዊ ቤዝ አላቸው። ቴዎሎጂውን ከመጀመሪያ የበለጠ እንትን ይልታ ሃይፖስታቲክ ዩኒየን፣ ኮሚኒካቴ ኦዲዮማተም ምናምን እንደነዚህ አይነት ሀሳቦች ሲመጡ ክሪስቶሎጂካሊ ነገረ ክርስቶስን በደንብ እያሳደጉት እንትን ፈርም እያደረጉት ነገረ ክርስቶስን በደንብ እንድንረዳ እያደረጉ መጡ። አት ዘ ሴም ታይም ኢንቮኬሽን ደግሞ ዋሻ ውስጥ ካሉ ጽሁፎች ይነሳል። ከዛ በኋላ ደረጃ በደረጃ ጀስት ከአባቶች ጋር በተያያዘ ሁሉም በአንድ ጊዜ እኩል እንትን አልነበራቸውም። የሆነ አባት ይቀበለውና የሆነ ነገር ይላል። ከዛ በኋላ ደግሞ ሌላኛው ይመጣና ያሳድገዋል። በዛ መንገድ እያደጉ ያሉ ነገረ መለኮታዊ እንትኖች ናቸው። ስለዚህ እነዚህ ደግሞ ጤናማ ያልሆኑ በቤተ ክርስቲያን ውስጥ ተጣመው እያደጉ ያሉ ነገረ መለኮታዊ ምልክቶች ስለሆኑ አንቀበላቸው። ሶ የትኛውም ጸሎት በማርያም በኩል ካልሆነ አያልፍም ራሱ አላለችም። ተውት። አሁን እንትን የወይን ጠጁ ታሪክ ትታችሁት ራሱ ማለት ነው። ሶ በቤተ ክርስቲያን ታሪክ ውስጥ ብቻ አይደለም መጽሐፍ ቅዱስ ራሱ በሰዎች በኩል እንትን እንደሚያልፍ የሚናገረው ነገር የለም። ቅድም ስትናገር አስቼ እንትን እያረኩ ነበር ነው የማርያም የቅዱሳን ጸሎት መሰላል ሆና ፖርትሬት ስትደረግና ወደ እሷ ሲጸለይ ማለት ነው። ሶ እንደነዚህ አይነት ከልቲክ የሆኑ ትክክል ያልሆኑ እንትኖች ልምምዶችና መልከታዎች በቤተ ክርስቲያን በገቡ ቁጥር ማን ነው እንትናችን ሪፈረንሳችን ማን ነው ስታንዳርዳችን ማለኪያችን ማን ነው ሲባል መጽሐፍ ቅዱስ ነው። ስለዚህ ወደ መጽሐፍ ቅዱስ እንዞራለን። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ በሰዎች በኩል ጸሎት ሲያርግ ወር ደግሞ በሰዎች በኩል ጸሎት ወደ እግዚአብሔር ሲደርስ እኔ ወደ ሰውየው ጸልዬ ሰውየው ደግሞ ሲጸልይልኝ ማለት ነው አሳይቶኝ ያውቃል አያውቅም? እሺ መጽሐፍ ቅዱስ ሰዎች ወደ ፍጡራን ሲጸልዩ አሳይቶኝ ያውቃል አያውቅም? መጽሐፍ ቅዱስ ላይ
ሁለት አይነት ነገሮች አሉ በመጽሐፍ ቅዱስ የሆነ ነገር ወስዳችሁ እኛ ህይወት ላይ እንተግብር ስትሉ፣ የመጀመሪያው ፕሪስክሪፕቲቭ የሚባል ኔቸር አለው። ሁለተኛ ዲስክሪፕቲቭ የሚባል ኔቸር አለው። ከዲስክሪፕቲቭ ብንጀምር፣ ዲስክሪፕቲቭ ማለት ለምሳሌ አብርሃም ለማን ልጆች ነው ሰገደ የሚለው ማለት ነው። መቃብሩን ለገዛቸው ልጆች ሰገደ ይላል። ስለዚህ አብርሃም ለነዛ ልጆች ሰገደና እኛም ለቅዱሳን ልንሰግድ ይገባል ስትሉ ዲስክሪፕቲቭ ነው። የሆነ እከሌ የሆነ ነገር አደረገ ስለተባለ እኛም እናድርገው የሚል መጽሐፉ አድርጎ ያላለው ኦኬ፣ መጽሐፉ አድርጎ ያላለው ነገር ግን እናድርገው ብላችሁ እናንተ እንትን የምታደርጉት ማለት ነው። ይሄ ብዙ ጊዜ አይመከርም፣ ብዙ ጊዜ የሚመከር አይደለም። ሁለተኛው ነገር ደግሞ ፕሪስክሪፕቲቭ ነው። ፕሪስክሪፕቲቭ ደግሞ ቀጥታ አድርጉ የተባልነው ነገር ማለት ነው። የግድ ልናደርገው የሚገባን ነገር ነው። አድርጉ የተባልነው ነገር ልናደርገው የሚገባ ነው። ይሄ ፕሪስክሪፕቲቭ ይባላል። መጽሐፍ ቅዱስ በቀጥታ እንድናደርገው የመከረን ነገር ማለት ነው። ኦኬ፣ ሰዎች ሲያደርጉ አይተን መጽሐፍ ቅዱስ ላይ የምናደርገው ሳይሆን መጽሐፉ ራሱ አድርጉ ብሎን የምናደርገው ማለት ነው። እሱም ቢሆን ደግሞ በብሉይ ኪዳን ያለፉ ኦልሬዲ እዛው በኮንቴክስት በባህል ደረጃ እዛው የቀሩ እና ደግሞ እኛ ጋር ተሻግረው መድረስ የሚችሉ ትእዛዞችን ደግሞ ለይተን ማስቀመጥ አለብን። ሶ ብሉይ ኪዳን ላይ ያሉ ብዙዎቹ ምናልባትም እኛ ጋር አፕሊካብል አይደሉም። ትናንትናም ስላችኋል ነበር። ለምሳሌ በብሉይ ኪዳን አንድ ትእዛዝ አለ ብያችኋለሁ። ግራ የሚገባኝ ትእዛዝ ነበር። ጠቦቱን በእናቱ ወተት አትቀቅል የሚል ማለት ነው። እና ያው አሁን በወተት እንኳን ልንቀቅላ፣ ግን እንደነዚህ አይነት የሆነ ብሉይ ኪዳን ላይ ለእነሱ ሚኒንግ ይሰጥ የነበረ በአዲስ ኪዳን ማን ተገብራቸው ነገሮች፣ እነሱን ኦብዘርቭ ለማድረግ ብዙ ማንጠብቃቸው ነገሮች ማለት ተጠብቀው ዘንድ ሰንበትን አክብር ስለተባለ ምንም ስራ ሳንሰራ እጅ አጣጥፈን የማንቀመጥበት ማለት ነው። ምናልባትም ወደ ኢየሱስ ክርስቶስ ዞረን በሰንበት መልካም መስራት ተፈቅዷል የሚለውን ይዘን እግዚአብሔርን ልናከብር የምንወጣበት ማለት ነው። ስለዚህ እንደነዚህ አይነት ንግግሮች እንደነዚህ አይነቶቹ የሚቀሩ ናቸው። ኢቭን ፕሪስክሪፕቲቭ ሆነው የሚቀሩ አሉ። ፕሪስክሪፕቲቭነታቸው ለእኛ ሳይሆን ለዛው ዘመን ሰዎች የሆኑ ነገሮች ደግሞ አሉ። እነሱን ደግሞ ኦልሬዲ እንደ ሪፈረንስ እንጠቀማቸዋለን፣ እንደ መስኮት እንጠቀማቸዋለን። በዛ ዘመን ምን ነበር ሲባል የነበረው፣ እግዚአብሔር ከምን ሊጠብቃቸው ይሄን አዘዛቸው፣ እኛ ከምን መጠበቅ አለብን የሚለውን ነገር እናይበት ይሆናል እንጂ በቀጥታ ማንተገብራቸው ነገሮች ናቸው። ከዛ ደግሞ ለእኛ የሆኑ ቀጥታ ፕሪስክሪፕቲቭ ነገሮች አሉ። ጸልይ ፕሪስክሪፕቲቭ ነው፣ አለቀ። ወደ እግዚአብሔር ጸልይ ፕሪስክሪፕቲቭ ነው። ዲስክሪፕቲቭም አለ፣ ሲጸልዩ ስላየን ሳይሆን ጸልይ ብሎ ስለነገረን። ኦኬ፣ ስለዚህ ሁለቱን አጣምረን ወደ ዲስክሪፕቲቭ ሄድ ነው። እንዴት ይጸልዩ ነበር ምናምን ብለን ልምድ የምንወስደው መጀመሪያ ፕሪስክሪፕቲቭ በሆነ መልኩ መጽሐፍ ቅዱስ ይሄንን አድርግ ብሎ ስለነገረን፣ ጸልዩ፣ መልካም አድርጉ፣ በመልካም ኑሩ፣ እግዚአብሔርን አክብሩ። እንደነዚህ አይነት ነገሮች ፕሪስክሪፕቲቭ ናቸው። ክርስቶስን እመኑ፣ በቃ በጣም ኃይለኛው ፕሪስክሪፕቲቭ ነገር ማለት ነው። ኦኬ፣ ስለዚህ እነዚህ ፕሪስክሪፕቲቭ የሆኑ እንትኖችን እኛም እንቀበላቸዋለን። መጽሐፍ ቅዱስን አጠቃቀማችን እንደዚህ ነው። እግረ መንገዱን ላስቀምጥላችሁ ብዬ ከዛ አሁን በነገርኳችሁ መስፈርት ዲስክሪፕቲቭን ፕሪስክሪፕቲቭን በሆነ መልኩ እስቲ ሰዎች ወደ ቅዱሳን ሲጸልዩ ወይም ደግሞ ወደ ቅዱሳን ጸልዩ ተብሎ ሲሰጥ አንድ እንትን ማለት ነው፣ አንድ ትእዛዝ ሲሰጥ ፕሪስክሪፕቲቭ ነው፣ ሲጸለይ ካያችሁ ዲስክሪፕቲቭ ነው አለ ወይ? በሁለቱም መስፈርት የለም። ወደ ፍጡራን ወደ ቅዱሳን መጸለይ በጭራሽ የለም። ኦኬ፣ መጽሐፍ ቅዱስ ላይ የሌለ ነገር ነው። በፕሪስክሪፕቲቭም በዲስክሪፕቲቭም አስፔክቱ መጽሐፍ ቅዱስ ላይ ወደ ቅዱሳን መጸለይ የሚባል ነገር የለም። እንዴ ከጳውሎስ በላይ ወደ እስጢፋኖስ ለመጸለይ ምክንያት ያለው ሰው የለም። ኦኬ፣ እስጢፋኖስ ሲገደል የሰዎችን ልብስ ይዞ ምስክር ነበር፣ እዛ ቁጭ ብሎ እያያቸው ነበር። በሉት እስቲ ቀኝ ጆሮ አልተመታ ምናምን እያለ የነበረ ሰውዬ ደግሞ ሲሚሊ ነው፣ እንትን እንዳታደርጉት፣ ሃይፐርቦል የሆነ መጽሐፉ ላይ የለም እንዳትሉ። ምስክር የነበረ ቁጭ ብሎ በእነሱ መግደል ተስማምቶ ነበር ስላለን። ኦኬ፣ ከዛ በኋላ ግን ጌታን ሲያገኝ ግን በቃ ይህ ሰውዬ አሁን ወደ እስጢፋኖስ ለመጸለይ በቂ ነው። በቃ እስጢፋኖስ እኔ ያስገደልኩ ስትገደል ቆሜ እንትን ያልኩ ጻድቁ ሆይ አስምረኝ፣ ኃጢአቴን ይቅር አስብለኝ ብሎ ወደ እስጢፋኖስ ማልቀስ በቃ ምክንያታዊ ነው ለጳውሎስ ማለት ነው። ኦኬ፣ ለእስራኤላውያን ለሙሴ ወደ አብርሃም መጸለይ ምክንያታዊ ነው ለሙሴ። በኋላ ላይ ለመጡ መሪዎች ለነ ዳዊት ስጋ ሁሉ እግዚአብሔርን ወደምትሰማ ጸሎትን ወደምትሰማ ወደ አንተ ይመጣል።
ብሎ የተናገረው ዳዊት አብርሃምን ለመጥራት ያዕቆብን ይስሐቅን ለመጥራት በቂ ቦታ ነበረው። ተውት እሱን። እስራኤላውያን ሳይሞቱ ወደ ሰማይ የተወሰዱ ሁለት ሰዎች ያውቃሉ፣ ሄኖክና ኤልያስ ማለት። ወደዛ ለመጸለይ በቂ ምክንያት ነበራቸው። አንደኛ አልሞቱም፣ ራሱ በስጋ አልፎ አይደለም። ሁለተኛ ገና አሁን በምድር ላይ ባለው ህይወታቸው ሳሉ ነው እንትን የተደረጉት የተነጠቁት ይላል። ከዚህ የተነሳ በቃ ለመጸለይ ወደ እነሱ ለመጸለይ በቂ ቦታ ነበራቸው፣ በቂ ምክንያት ነበራቸው። ግን ደግሞ የለም፣ አልተደረገም። በአዲስ ኪዳን ቀርቶ በብሉይ ኪዳን ራሱ ይሄ ትምህርት የለም። ፕሪስክሪፕቲቭ በሆነ መልኩ ዲስክሪፕቲቭ በሆነ መልኩ ኦኬ። ዳዊት ወደ እሱ የሚጸልይባቸው አባቶች ስለሌሉ አይደለም። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። በትንትን ውስጥ በምንድን ነው በመዝሙር ውስጥ ምሬት፣ ደስታ፣ ምስጋና ምናምን አለ፣ ጸሎት ምናምን እንዳለ መዝሙር ውስጥ እንዲህ አይነት ነገሮች ናቸው የሚሉት። ለእግዚአብሔር ስሜቱን የሚደብቅ ሰው አይደለም አይደል ዳዊት። እያንዳንዱን ስሜቱን በመዝሙር የሚያሳልፍ ሰው ነው። አት ዘ ሴም ታይም መዝሙሩ ለእሱ ጸሎቱ ጭምር ነው። ነገር ግን በምንም አይነት ሁኔታ ወደ ቅዱሳን የሚያደርሰው ምንም ነገር የለም። አንድ የሚያስቀኝ እንትን አላቸው፣ የሚያስቀኝ ሪዝኒንግ አላቸው። ለቅኖች ምስጋና ይገባል ብሏል። ለቅዱሳን አልዘመረም፣ ለቅኖች ምስጋና ይገባል። ኦኬ፣ ቅኖች ሪዋርድ መደረግ አለባቸው ነው አለቀ እንጂ ለቅኖች ጸሎት ይገባል አይደለም። ወደ ቅኖች ይቅርታ፣ ወደ ቅኖች ጸሎት ይገባል አይደለም። ለቅኖች መዘመር ይገባል በጭራሽ አይደለም። ግን በዛ ውስጥ ትምህርትም ጭምር ስላለ ነው። ስለዚህ ጸሎታችን ሁል ጊዜ አድሬስ የሚደረገው ለእግዚአብሔር ብቻ ነው። ጸሎት ለእግዚአብሔር ብቻ አድሬስ ከተደረገ አምልኮ ነው። ቅድም አንድ ሰው እያለ ነበረ፣ እዚህ አንድ ወንድማችን እዚህ ጋር እያለ ነበር። ጸሎት አድሬስ ከተደረገ ወደ ፍጡራን ጸሎት ወደ አምላክ ብቻ ይቅርታ፣ ወደ እግዚአብሔር ብቻ ጸሎት አድሬስ ከተደረገ አምልኮ ነው። ዛት ሰው እስራኤላውያን የማያደርጉበት ምክንያት እሱ ነው። ለዛ ነው እናንተ ስትጸልዩ እንዲበሏልና አባታችን ኢየሱስ ራሱ ለምን ሲባል ይሄ ጸሎት እኮ አምልኮ እኮ ነው። ለአምላክ ብቻ የምታደርጉት ነገር አምልኮ ነው እንጂ በምንም አይነት መልኩ ከአምልኮ ስርዓት የወጣ ነገር አይደለም። አማኒ ኦኬ፣ ከአምልኮ ስርዓት የወጣ ነገር ስለሆነ አይደለም። ስለዚህ ጸሎት ለእግዚአብሔር ብቻ የምትሰጡት ነገር አፍተሮ ለአምልኮ አለቀ። ይሄ ጸሎት ለቅዱሳን የሚለው ነገር ብሉይ ኪዳን ላይ ቦታም የለውም፣ አዲስ ኪዳንም ላይ በፕሪስክሪፕቲቭም በዲስክሪፕቲቭም መልኩ ቦታ የለውም። ሞዴል የሆነች ቤተክርስቲያናችን የሐዋርያት ስራ የመጀመሪያዋ ቤተክርስቲያን ናት። የመጀመሪያዋ በሐዋርያት ስራ ያለችው ቤተክርስቲያን ያቺ ቤተክርስቲያን በጭራሽ የማታውቀው አንድ ነገር ቢኖር ወደ ፍጡራን መጸለይ ነው። ወደ ፍጡራን መጸለይ ነው። መቼም እዚህ ውስጥ ሲጋራ ማጨስ የሚፈቅድ እምነት ያለው ሰው ያለ አይመስለኝም። ሺሻ መሳብ ምናምን አይደል? እዚህ የሚፈቅድ ሰው ያለ አይመስለኝም። ሐሺሽ ምናምን ኦኬ፣ እንደዛ አይነት ነገር የለም አይደል? እና ቤተክርስቲያን ያንን አትፈቅድም። የማትፈቅድበት ምክንያት መጽሐፍ ቅዱስ አታርገው ስላለ ነው። አትጸልይም አልተባለም ስትል አታድርግ ያልተባልከውን በሙሉ የማድረግ መብት አለኝ እያልከኝ ነው። ኦኬ፣ የማድረግ መብት አለኝ አታርግ የተባለውን በሙሉ እያልከኝ ነው። ይሄ ስህተት። ኦኬ፣ ስለዚህ መጽሐፍ ቅዱስ የመጀመሪያው ቤተክርስቲያን የሐዋርያት ሥራ ቤተክርስቲያን ወደ ፍጡራን የመጸለይን ጉዳይ ኮምፕሊትሊ ትከለክላለች። በቃ ለምን ሲባል አርጋ አታውቅም። ለምን ሲባል የሚጸለየው ወደ እግዚአብሔር አያውቁትም። ሲጀመር ይህን ጉዳይ አያውቁትም እነሱ። ስለዚህ ወደ ሁለተኛው ክፍለ ዘመን መተን የዋሻ ውስጥ ጀስት ክርስቶስን ተቀብለው አብረው ተሰደው የነበሩ ዋሻ ውስጥ በጣም ከዛ ከሀዘን የተነሳ ልጆቻቸው ሞተውባቸው ኦር የቤተሰባቸው አካል ሞቶ በዛ ስሜት ውስጥ ሆነው የጻፏቸውን ነገሮች እንደ ዶክትሪን መመስረቻ አድርገህ ልታመጣው አትችልም። በጭራሽ ልታመጣው አትችልም። ከዛ በኋላ ነው ጀስት ዴቨሎፕመንቱ መጽሐፍ ቅዱሳዊ ባልሆነ መልኩ እንትን እየተደረገ የመጣውና ማለት ነው። ሶ ፕሮቴስታንት ኦፍ ኮርስ ለምን ሲባል እንደነዚህ አይነት ባዕድ የሆኑ ነገሮችን በመጽሐፍ ቅዱሱ እውነት መርምሬ መጣል እችላለሁ። ሶ የቤተክርስቲያን ታሪክ ላይ የቤተክርስቲያን አባቶችን እንቀበላለን ሲባል እሱ ራሱ መጽሐፍ ቅዱስን ባልተጋፉበት መልኩ ከመጽሐፍ ቅዱስ ጋር በተስማሙበት መልኩ ነው እንጂ መጽሐፉ ያላለውን ነገር ያሏቸውን ነገሮች በሙሉ ወስደንም እየተጠቀምናቸው በጭራሽ አይደለም። ስለዚህ ይሄ በጣም ስህተት ይሆናል ማለት ነው ብታደርጉት ብትቀበሉት። ይህን ማለት እችላለሁ። መልካም ጊዜ። የተጠራው ነው ስራና
አንድ 5 ደቂቃ ምናምን ብቆይ። ኦኬ ሙልዬ ኦኬ አስቺ አንዲት ኦሪገን ያለ አንድ ያወራው ፖይንት ነበርና ትልቁ ኖ ላይ ላድርግ። አግነስ ሴልስስ እኔ አይኔ እሺ ቆይ አንዴ ቀስ ብለህ አውጣው። ኦርቶዶክሳውያን እንደ ጦር የሚፈሩት ብዬ ስል ጦር ይቀላቸዋል አልክ። አንድ እዚህ ጋር ያወራው ነገር አለ። ሴልሲስ የሚባል አንድ የግሪክ ጸሐፊም ነው ፈላስፋም ነው። እግዚአብሔር በታላቁ ሊቀ ካህናችን በኩል ነው የሚሄደው ነው ያለው። አሜን አትልም ወይ? ከታች ያለ ምዕመን አሜን አትልም ወይ? ኢማጂን ወደ ሌላ አካል የመሄድ እንትን መናፍቃን ከድሮም ነበሩ ማለት እኮ ነው። ወደ ማርያም ጸልየን ወደ ሞቱ አካላት ጸልየን ምናምን በእነሱ በኩል የሚሉ መናፍቃን ድሮም ነበሩ፣ አሁን ብቻ አይደለም። ማን ነው ጻፊው ነው ያልከኝ ብሮዬ? ኦሪገን ነው። ኦሪገን ነው። ኦኬ ኦሪገን ኮንትራ ሴልሰም ላይ ነው ኦሪገን። ኦኬ ኦሪገን እንትና አንድ አድናን የሚባል ሙስሊም አፖሎጂስት አለና ኦሪጅን እያለ ነው የሚጠራው። is to be sent up to the supreme God መሄድ ያለበት መቅረብ ያለበት ወደ ታላቁ እግዚአብሔር ነው። through the high priest በታላቁ ሊቀ ካህን በሊቀ ካህኑ በኩል who is above all the angels ከመላእክቱ ሁሉ በሚበልጠው the living word and God ሕያው ቃልና ራሱ አምላክ በሆነው አሜን እያላችሁ ቀጥሉ ምዕመናን ከታች። and to the word himself shall we say also pray and make intercession and offer thanksgiving and supplication to him. say ለቃሉ ለራሱ ወርድ ብሎ የጠራው ከላይ ማንን ነው? ሎጎስን ነው፣ ክርስቶስን ነው። ለወርድ ራሱ to him and to the word himself shall we also pray ለቃል ለራሱ ለኢየሱስ ማለት ነው እንጸልይለታለን። and make intercession ምንድን ነው? ኦኬ ተሳስቼ እንዳይሆን እዚህ ጋር and to the word himself shall we also pray and make intercession ያ እንማልዳለን and offer thanksgiving ምስጋናን እናቀርባለን፣ ልመናን to him yes ትክክል ነኝ፣ ለሱ እናቀርባለን። if we have the capacity of distinguishing between the proper use and abuse of prayer የነዚህን የሁለቱን እንትን ልዩነት በደንብ አጥርተን የምናውቅ ከሆነ ይላል ማለት ነው። ለይተን የምናውቅ ከሆነ between proper usage በትክክል መጠቀም የምንችል ከሆነና ጸሎትን አቢዩዝ እንዳናረግ ከተፈለገ ይሄንን በደንብ ነጥለን ልናውቅ ይገባል ይላል ማለት ነው። ኦኬ ስለዚህ እዚህ ጋር አሁን ምናልባት ኮንፊውዝ ያደረጋችሁ እሷ ልድገማት። and to the word himself ለቃል ለራሱ ለኢየሱስ ማለት ነው። himself shall we also pray እንጸልይለታለን and make intercession ምልጃን እናደርጋለን and offer thanksgiving ምስጋና እናቀርባለን and supplication ልመና እናቀርባለን ይላል ማለት ነው። ስለዚህ እንዴት ነው ለኢየሱስ ምልጃ የምናቀርበው? ይኸው ለሙሌ ስንጸልይለት ለኢየሱስ ምልጃ ማቅረብ እንችላለን ነው። በህይወት ላለ ሰው መቼስ እኛ የሚከለክል ነገር የለንም። ጌታ ሆይ ሙሌን ይኸው በፊት አደራ አሳልፌ እሰጣለሁ። ኔትወርክ የሌለበት ሀገር ነው የሚኖረው። ከዛፍ ላይ እየዞረ ነው ኔትወርክ የሚፈልገው። እንደው ደህና ቦታ አኑሮ ምናምን፣ ወይም ሙሌ ማግባት ይፈልጋል እና እንደው ደህና ሚስት ስጠው ምናምን። ስለዚህ ኤኒዌይስ ኢንተርሴሽን ማቅረብ እንችላለን፣ ግን ያንን ኢንተርሴሽን ቀጥታ ለልጁ ማቅረብ እንችላለን፣ ለሎጎስ ማቅረብ እንችላለን ይላል፣ ለኢየሱስ ክርስቶስ እባክን ጌታ ሆይ ምናምን ብለን ማለት ነው። ቀጥታ ለአብም ልንጸልይለት እንችላለን፣ ግን እዚህ ጋር ፎከስ አድርጎ እያወራ ያለው ለወልድ ልንጸልይለት እንችላለን ይላል ማለት ነው። እና ለማን ከላይ ያለችውን እናጠንክራት። እነዚህ ሁሉም ጸሎት፣ ልመና፣ ምልጃ፣ ምስጋና ማቅረብ ለማን ነው የሚላከው? ለሱፕሪም ጋድ ከሁሉ በላይ ታላቅ ለሆነው አምላክ። በማን በኩል? በታላቁ ሊቀ ካህን በኩል። ከማን ለሚበልጠው? ከመላእክት ሁሉ ለሚበልጠው
ምን ለሆነው ሕያው ቃል ለሆነው ራሱ ምን ለሆነው ራሱ አምላክ ለሆነው እንደውም እሱ ወልደ ቃል ብለን የምንጠራው ወልድ ወይም ቃል ብለን የምንጠራው እሱ ራሱ ጸሎት ይደረግለታል ከላይ ለአብ ያደረግነው ምልጃም ልናቀርብለት እንችላለን ሰይ ምስጋናን ልናቀርብ እንችላለን ልመናን ልናቀርብ እንችላለን ለምን እሱ ራሱ አምላክ ነውና አሜን ብለን እንዘጋለን ማለት ነው። ቀጥል አጋፔ። ሌሎች ብዙ ቦታ ላይ አለ እኮ በተለይ ጸሎትም ምናምን ሪፕሌት የሚያደርግበት ወደ ሰው ወደ ኤንጅልስ ምናምን መጸለይን ኢቨን ፍ እሱ አስክ መጠየቅ ራሱ አንችልም ነው የሚለው። ምክንያቱም ፕሬን ዳይሬክትሊ መጸለይ ያለብን ወደ እግዚአብሔር አብ በልጁ በኢየሱስ ክርስቶስ በኩል ብዙ ኤክስፕላይን የሚያደርግበት ቦታዎች አሉ። እስቲ እንቀጥላለን። እንግዲህ አንዴ ፕሮፌት አጋፔ ጋር እንቀጥል። እስቲ ሚዩቱን አንሳ አጋፔ። ይሄድ ነበር ቅድም ስለ የነበረው ይህም ቪዲዮ ነበር ስለ የነበረው ያው የመዝገብ ቤታችን ሹም አጋፔ እንግዲህ ሮጦ አምጥቶታል እና እንደዛ ነው የሚሉ ያለ ጸሎት አንጸድቅም፣ ጸሎት ደግሞ ያለ እመቤታችን አይሄድም ይላል ማለት ነው። ኦኬ ይሄንን ኦሪገን ጋር አስገብቶ ሪስሊንግ ውስጥ ማደባደብ ነበር። ይሄን ሰውዬ ኦሪገን ደህና አድርጎ ይቀጠቅጠዋል ነው ደህና አድርጎ። አንተ እረፍ አንተ አይባልም። ምን ሆነ ነው ጸሎት፣ ምልጃ፣ ምስጋና ኦኬ ልመና ሁሉ በሊቀ ካህኑ በኩል ለሱፕሪም ጋር ነው የሚቀርበው። አንተ መሀል ላይ እንደዚህ አስገብተ እንትን ትላለህ እንዴ? ምን አይነቱ ነው ምናምን ብሎ ደህና አድርጎ ይህንን እንትን ዲያቆን ኦር ሳምቲንግ ደህና አድርጎ ሪስሊንግ ውስጥ ይቀጠቅጠው ነበረ። እንኳንም በዛ ዘመን አልኖረ የኛው ሰው ያለ ማርያም አይሄድም። ኖ በሊቀ ካህኑ ነው የሚሄደው። አንተ እረፍ ይላል ኦሪገን ማለት እረፍ አንተ መናፍቅ። ይህንን አግኝቶስ ቢሆን ኖሮ አጌንስት ሄሬሲስ ይጽፍበት ነበረ። በእንተ መናፍቃን ብሎ ደህና አድርጎ ይጽፍበት ነበረ ኦሪገን ማለት ነው። ለምን ለኦሪገን ጸሎት፣ ምልጃ፣ ልመና ሁሉ ጸሎት ሁሉ የሚቀርበው በምንድን ነው? በማን በኩል ነው የሚሄደው ነው የሚለው? በሊቀ ካህኑ በኩል ወደ አብ ይሄዳል፣ ወደ ሱፕሪም ጋድ ይሄዳል ይላል። ለምን? እርሱ ከመላእክት ሁሉ ይበልጣልና። እዚህ ኦርቶዶክስ ደግሞ ምን ትላለች? ከፈጣሪ በታች ከመላእክት በላይ ምንድን ነው? የሚገርምህ ክፍሉ ላይ ከፍ ብለህ ዕብራውያን 1 ላይ ያለው ሀሳብ አለ 1:14 አካባቢ መላእክቱ መናፍስት ያን ክፍል እያብራራ ነው የሚጠቅሰው። እሱንም ክፍል እንዴት እንዳብራራ ብታያጀብ ነው። ለዛ ነው ሂዝ አባቭ ኦል ኤንጅልስ ያለው ለዛ ነው ማለት ነው። ከሁሉም ከመላእክቱ ይበልጣልና ያለው ለዛ ነው። ኦሪገን ይህንን ኦርቶዶክስ መምህር ቢያገኘው በእንተ መናፍቃን ብሎ 1 2 3 እንትን ይጽፍልን ነበረ። ኤኒዌይስ በዛ ዘመን አለመወለዱ በጀው። እኛ አለን ችግር የለውም። መናፍቅ እያልን እንጠራለን። እኛ ከኦሪገን ጋር ቆመን መናፍቃን እያልን እንጠራለን እነዚህን አካላት። ስለዚህ መናፍቃን እነማን ናቸው? ለፍጡር የሚጸልዩ መናፍቃን እነማን ናቸው? ታላቁ ሊቀ ካህን እያለላቸው ሌላ በር የሚፈልጉ መናፍቃን እንደማን ናቸው? ለእግዚአብሔር የሆነውን ነገር ሁሉ ለፍጡር ሸንሽነው የሰጡ ናቸው። ስለዚህ መናፍቃን እያልን ነው የምንጠራው። እኔ ቪዲዮቼ መካከል ከዚህ በኋላ አስገባለሁ። ለምሳሌ መናፍቃኑ ምን ይላሉ እያልኩ ነው የማወራው። ምክንያቱም ኤርሊ ቸርች እንደዛ ነው ሪኮግናይዝ ያደረገቻቸው እንደዛ የሚያደርጉትን። ስለዚህ የጌታ ሰው ኦሪገን ጌታ ይባርከው።
ያ እና ያለ እመቤታችን እንትን ጸሎት አይቀርብም ማለት አይሄድም። ኤቭሪ ጸሎት በሷ በኩል ነው የሚያልፈው። ለዛ ነው ቅድም ብያቸዋለሁ፣ ለኦሪገን ኤቭሪ ጸሎት የሚያልፈው በሊቀ ካህኑ በኩል ነው። ለአሁኗ ኦርቶዶክስ ቤተክርስቲያን ኤቭሪ ጸሎት የሚያልፈው የእያንዳንዱ ምዕመን ጸሎት የሚያልፈው በማርያም በኩል ነው። ስለዚህ የማንም ቦታ ሰጡ ማለት ነው የሚሆነው የጌታችንን የሊቀ ካህናቱን ቦታ ለማርያም ሰጡ ማለት ነው የሚሆነው። ይሄ መንፍቅና ነው። ከመንፍቅና ደግሞ ራቁ። ያ መናፍቃንና ትምህርቶቻቸው ይህን ይመስላል። ኤርሊ ቸርች ላይ አባቶች ምንድን ነው ያሉት? ጸሎት፣ ልመና፣ ምልጃ ኦኬ በሙሉ ምስጋና ማቅረብ በማን በኩል ነው ያሉት? በሊቀ ካህኑ በኩል ለሱፕሪም ጋድ ለታላቁ እግዚአብሔር ይቀርባል። ህያው ቃል በሆነው ኦኬ ሊቪንግ ወርድ በሆነው አካላዊ ቃል በሆነው በሱ በኩል ይቀርባል። ለእርሱም ይቀርባል አለ ወርዶ፣ ለእርሱም ይቀርባል። ለማን? ለቃል ምን ከላይ ልጁንም ኢየሱስ ክርስቶስ አድርገው ይወስዱትና እንዴት እንደሆነ አድርገው በቃ ግልጽ ባልሆነ አይነት አፈታት ይወስዱና ከዛ እሷንም እንደዚህ እንትን አድርገው ኦቨር የሆነ የተጻፈውን ፊት ለፊት የተጻፈውን ትተው ማለት ነው። እና ማርያም ራሱ በመጽሐፍ ቅዱስ ላይ ምን ብላ ሁለት ቃል ነው ሁለት ጊዜ ተናግራለች። አንድ ጊዜ ነው ሁለት ጊዜ፣ አንዴ ከገብርኤል ጋር ያወራችው ነው። ቀጥሎ ደግሞ ሚላችሁን አድርጎ ያለችው። ከዛ በኋላ ምን እንደተናገረች ራሱ መጽሐፍ ቅዱስ ላይ ምንም የተጻፈልን ነገር የለም። ከዛ ያየውን ነገር በሙሉ ማርያም ነች ማርያም ነች እያሉ እዛ ማስባል በራሱ ለምን አስፈለገ? ይሄ ምንፍቅና ፕሮማክስ ብንለው አሪፍ ነው። እንደው ይሄኛውም አለ ያልተባለ ነገር መጨመር ምንፍቅና ፕሮማክስ መነፈቁ ብቻ አይደለም እና አያስፈልግም ካለችው ነገር ውጭ መናገር አያስፈልግም። በቃ ሉቃስ 1 ላይ ያለች በቃ ፊት ለፊት የተጻፈውን ነገር ማለት ነው። እና ለምን እንደሚያስፈልግ ራሱ መጠየቅ ያለበት ነገር ነው። ያልተጻፈ ነገር ማንበብ ደግሞ ኦቨር እንትን መብራራትም የለበትም። በቃ አንድ ነገር ከተጻፈው ነገር ግልጽ ነገር ግልጽ ነው። በቃ ፊኒሽ። ለምሳሌ አስቼ ማለት አስቼ ነው። ሌላ ምንም ማብራሪያ። አስቼ ማለት ሪዞርት ውስጥ ያለ ሰው እንደዚህ ምናምን ሲል ማላውቀውን ነገር መጀመር ጀምራለሁ። ያ ደግሞ ማለት ወደ ምንፍቅና ይዞ የሚሄደው እና የተጻፈውን ነገር ፊት ለፊት እንትን ማድረግ ነው። አንዳንዴ አዎ ልክ ነው። አንዳንድ ነገሮች ሜታፎር ናቸው። ሜታፎር ላይ ግን ዶክትሪን አይመሰረትም፣ ወይ ደግሞ አናቴማ የለውም። ሜታፎር በሆነ ነገር ላይ ከዛ ውስጥ አናቴማ ማለት በጣም የማይመስል ነገር ነው። ልክ ሳሙኤል ወደ ሙታን እንድጸልየው በቃ ምንድን ነው ትርጉሙ? ከዛ ይህን ባጸልይ አናቴማ ከቤተ ክርስቲያን ትቆረጣለህ። ኢየሱስ ክርስቶስ ታዲያ ለምን ሞተ? ለምን ሞተ? ወደ ሙታን እንድንጸልይ ማለት ነው። እና ሎጂካሊ ራሱ የሆነ የሚያስኬድ ነገር አይደለም። እስኪ በእንቅልፍ ሰዓት መጣሁበት መሰለኝ፣ ይቅርታ። ምንም ችግር የለም። ይሄ ወሳኝ ነገር ስለሆነ ነው። እችን 15ቷን ደቂቃ እውነት እዚህ ውስጥ ላሉት ኦርቶዶክሳውያን ማኒሻም ሙሌም ተሜም አሁን አስተላልፉ። እስቲ መሳይ ሰላም ነው? እስካሁን ሰላም እንዴት ነው? ሰማን እንዴት ነው? አለን አይቀጥሉም። እኔም ራሱ ብዙ ነገር ነው ስለ ኦሪገን ራሱ ያየሁት ነገር ብዙ ነው እና እውነት ነው። ምንም እኔ ዋናው ጥያቄ ለምሳሌ ማርያም ፕሮማክስ የሚለው አስተሳሰብ የሐዋርያው ጳውሎስ 13 መጽሐፎች መልእክት ላይ ራሱ ያን ያህል ቴዎሎጂ አሁን እንዳለው የማርያም ጸሎት የማርያምን አምልኮ በዛ መጠን ቤተክርስቲያን የምትከተል ከሆነ የሐዋርያ ጳውሎስ መልእክት ላይ የሆነ ፓሴጅ መኖር አለበት። እሱ አለመኖሩ ነው ትንሽ እኔም እንትን የሚለኝ። ምክንያቱም ሐዋርያ ጳውሎስ ከዛ ከሮሜ መጽሐፍ አሁን ብዙ ቴዎሎጂዎች እንወስዳለን፣ ከቆሮንቶስ ብዙ ቴዎሎጂ እናወጣለን። ማለት በቃ የቴዎሎጂ መጽሐፍ ነው ማለት እንችላለን የሐዋርያ ጳውሎስ መልእክት። እዛ ላይ ግን ለምሳሌ ስለ መንፈስ ቅዱስ ስጦታ ያወራል ሐዋርያ ጳውሎስ፣ ስለ ብዙ ነገሮች ያወራል። ገላትያ ላይ ስለ በእምነት ስለመጽደቅ ያወራል። ብዙ ነገሮች ያወራል። ግን እዛ ላይም ምንም ማሪዮሎጂ የለም እና እሱ ራሱ ጥያቄ ማንሳት አለበት መሰለኝ። ማለት ማንም ሰው የሐዋርያን ጳውሎስ መልእክት አንብቦ የሆነ ለኢንተርፕሬቴሽን የሚቀርብ አይደለም። በቃ ጀስት ቴዎሎጂ ነው፣ ፒውር ቴዎሎጂ ማውጣት ይችላል ከዛ መጽሐፍ ከዛ መልእክት። ግን ምንም ማሪዮሎጂ አለመኖሩ ከጥግ እስከ ጥግ ትንሽ ማጠራጠር አለበት መሰለኝ። እና ኤኒዌይስ ኦሪገንም እንደዛ ማለቱ የሚገርም ነገር ነው። በጣም
ድሮ የቸርች ፋተርስ የሚባሉት ራሱ በዚህ እነሱ ራሱ አስተሳሰብ የተለየ ነው ማለት ነው። የሚገርም ነው። ቀጥሉ ግን ቴንክ ዩ። በተለይ እንደዚህ አይነት ነገረ ማርያምም የተለየ ኢንተርፕሬቴሽን የሚሰጡት የኢትዮጵያ ኦርቶዶክስ ብቻ ነች። የኢትዮጵያ ኦርቶዶክስ እና ካቶሊኮች ያው ለነሱ ዶግማቲክ ነው ነገረ ማርያም፣ እሱንም ዲፋይን ያደርጋሉ። ግን ሆኖ ምንድን ነው ጎረቤት ማለት እህት አብያተ ክርስቲያናት የሚሉትን እንያቸው። አሁን ከኢትዮጵያ ጋር ኮፕቲኮችን የኮፕቲክ መጽሐፍ 2 መጽሐፍ ሲስተማቲክ ቴዎሎጂ የሚል የታዶስ ማላቲ እና ሲስተማቲክ ቴዎሎጂ የሚለውና ሴንት ሜሪ ኢን ኦርቶዶክስ ኮንሴፕት የሚል መጽሐፍ አለ። እሳቸው ላይ አይ ቲንክ ኮፕቲኮች አንድ ናቸው። በቁርባን በነገረ ክርስቶስ በሁሉም ነገር አንድ ነን ይላል። እዚህ ላይ ግን በጣም የሆነ ልዩነት አለ። በነገረ ማርያም ላይ ቴዎቶኮስ የአምላክ እናት አምላክን በስጋ መውለድ ምናምን እነሱ ኮመን ተብሎ የሚታመኑ ነገሮች እንዳሉ ሆኖ እንደውም እሳቸው ማርያምን የግብር ኃጢአት ሰርታለች የሚሉ አባቶችን እንዴት ነው የሚያስቀምጡት? በቀይ እነ አገስቲንን እነ ቅዱስ ዮሐንስ አፈወርቅን እነ ኦሪገንም በቀይ ያስቀምጣል። እንደዚህ አይነት ኤክስፕላኔሽኖች ኦርቶዶክሲ አይደለም ብሎ ሆኖ እሳቸው አድርጉ የሚያደርጉት ምንድነው? በቃ ማርያም የወደቀውን ኃጢአት ይዛለች፣ ኃጢአተኛ ነች፣ ኢየሱስ ክርስቶስን ስታምን ድናለች ብለው ነው። እንደውም ትንሽ ክሪቲሳይዝ ያደርጋሉ የካቶሊክን ኮሪዴሚክስ የሚለውን ሀሳብ ራሱ አንጠቀምም ኦርቶዶክሳዊ ማይንድ ሴት አይደለም ያ ብለው ክሪቲሳይዝ ያደርጋሉ። እና ቢያንስ አትሊስት አርጉ ቢያደርጉ ብዬ አስባለሁ። በቃ ከነዚያ ቤተ ክርስቲያናት ጋር ማርያም የዳነችው ሰው ነች፣ የወደቀውን ስጋ ይዛለች፣ ኢየሱስ ክርስቶስን ጌታዬ በማለት ባዝል 283ኛ ደብዳቤው ላይ አይ ቲንክ እሱም 283 293 ከሁለት አንዱ ላይ አይ ቲንክ ወይ 73 እንደዛ ነገር ኤክስፕሌን ያደርጋል። እሱም በቃ እንደዚህ አይነት ሀሳቦችን ማለት ነው። እና መጽሐፍ ቅዱስ በግልጽ ማርያም ምን እንደሆነች በግልጽ በቃ ምንም ግራና ቀኝ በማይል መልኩ ያስቀምጣል። የኢየሱስ ክርስቶስ እንደሆነች አምላክን በስጋ እንደወለደች የዘመን ፍጻሜ በደረሰ ጊዜ ኢየሱስ ክርስቶስን እንደወለደች ገላትያ 4:4 ላይ በስፋት ያወራል። በቃ እነሱ በቂ ናቸው። የቤተክርስቲያን አባቶች ጋር ከሄድን መከራከር እንችላለን። እነሱ የሚያመጡትን አርጉሜንት እንዳለ የሚያፈራርሱ አባቶችን ልናመጣ እንችላለን። በተለይ ከኒቂያ ጉባኤ በፊት በኋላም አሉ። ከኒቂያ ጉባኤ በኋላም ያሉ እንደነ ፍሌጀንት ኦፍ ሩፕስ አሁን እነሱ የሚጽፉት ነገር በጣም እንትን ነው። ኢቨን በፕሮቴስታንት ዘንድ ራሱ ለመቀበል ራሱ እንትን የሚል ነው። እና ወደዛ ቢያዩ ጸሎት፣ በተለይ ጸሎት መጽሐፍ ቅዱስ ፊልጵስዩስ 4:2 ላይ በአንዳች አትጨነቁ፣ ጸሎትን፣ ምልጃ፣ ምስጋናን ወደ እግዚአብሔር አቅርቦ ብሎ መጽሐፍ ቅዱስ ጸሎት፣ ምልጃ፣ ምስጋና ወደ ማን እንደሚቀርብ በግልጽ አስቀምጧል። ስለዚህ መጽሐፍ ቅዱስ ያላለውን ነገር ባንል፣ መጽሐፍ ቅዱስ ያልሆነውን ነገር ባንል ጥሩ ነው። ወደ መጽሐፍ ቅዱስ እንመለስ። ባክ ቱ ዘ ኦሪጂን እንደ ማርቲን ሉተር ባይዜ ከሚቃወማቸው ነገሮች አንዱ ይሄ ነው። ጸሎትን ወደ ፍጡራን መጸለይ፣ ወደ መላእክት ኢንቮክ ወርክስ ኦፍ ማርቲን ሉተር ቮሊዩም 37 ላይ ያወራል፣ በስፋት ያወራል። ይሄንን ግን የሚገርምህ ይሄንን እነሱ ሲያወሩ አሁን መቸለታ ጋዲሳ መዝሙር አንድን ጠቀሰን። ይሄ ለማን የተጻፈው ብሎ ማለት ነው። ምስጉን ነው በዋዘኞች ወንበር ያልተቀመጠ ምናምን ይለዋል አይደል? እና ለእንትኖች የተዘመረ ነው አለ ማለት ነው። ለሰው ለቅዱሳን በቃ ለቅዱሳን የተዘመረ ነው ብሎ
ከዛ ልጅቷ አልቀበልም ስትል እኮ ጴንጤ ነው የመጣሁት ነው የምትለው ልጅቷ ማለት ነው። እንዴ ሉትራኖችም እኮ ይቀበላሉ ብሎ እቺ እንትን አለች ሁል ጊዜ እችን እንደዚህ እንትን ድጋፍ ያደርጓታል። አውግስበርግ ኮንፌሽን 28 ላይ ፊልም ሜላንክተን የሚያስቀምጠው ሜላንክተን መጀመሪያ እንደውም የአምላኪዎች ናቸው ብሎ ነው ፊልም ሜላንክተን የሚጠራው። እነዚህ ወደ ፍጡር የሚጸልዩ ሰዎች ፍጡራንን ያመልካሉ። ለምን መሰለ? ልክ አትናቴዎስ የሚያወራው ነገር አለ። አት ዘ ሴም ታይም ለመላእክቶችና ለጋድ ኢንቮኬሽንም ማቅረብ አንችልም፣ ጸሎትም ማቅረብ አንችልም። ምክንያቱም ለምንድን ነው? ፍጡራን የቦታ ውስንነት አላቸው። በኮንፊደንስ መጸለይ አንችልም ብሎ አድርጎ ያደርጋል። ለምሳሌ ሎጂካሊ እናስር። የኢትዮጵያ ሕዝብ ሁሉ ወደ ማርያም ብጸልይ ማርያም ሪስፖንስ ልታደርግ ትችላለች? የሁሉንም ጸሎት ሰምታ ወደ ልጇ ማድረስ ትችላለች? ዳትስ ኩዌሽኔብል። አትችልም። ለምን? የቦታ ውስንነት አለ። ከመለኮት ጋር አንድ የሚያረጋት ባህሪ ምንም የላት። ኢየሱስ ክርስቶስ ብቻ ነው ከእግዚአብሔር አብ ጋር እኩል በባህሪ የተስተካከለ ወይም ትሪኒቲ ነው። ስለዚህ የቦታ ሊሚቴሽን ስለሚኖራቸው መጽሐፍ ቅዱስ ላይም በግልጽ የተጻፈ ነገር ስለሌለ ሪጀክት ይደረጋል እንደዚህ አይነት ትምህርቱ በመጽሐፍ ቅዱስም። ፊልም ሜላንክተን የሚያስቀምጠው አንድ ነገር አለ። ያ የካቶሊክ ትራዲሽንም በኤርሊ ክርስቲያኖች የሚታመነው ነገር ምንድነው? ሰማይ ላይ ያሉ ሰዎች ኢንጀነራሊ ለቤተ ክርስቲያን ይጸልያሉ። እሱንም እንደ ኢንቮኬሽን አይደለም የሚያስቀምጠው። ልክ አለ አይደል ሴንቶች ዕብራውያን 11 ላይ ያለው በዳመና እነዚህን የሚያህሉ ምስክሮች በዙሪያችን ስላሉ ብሎ እነሱን አድርጎ ያደርጋል። ጀነራሊ ይጸልያሉ ብሎ አድርጎ ያደርጋል። እሱ ግን ወደ እነሱ መጸለይ፣ እነሱን ኢንቮክ ማድረግ፣ ወደ እነሱ ሰፕሊኬሽንን ማቅረብ፣ እነሱን መጠየቅ እና በጣም መጀመሪያ ሪጀክት ካደረገው ቲዎሪ አንዱ ይሄ ነው። ፊሊፕ ሜላንክተንም ማርቲን ሉተር በኋላ ያሉ የነ ጆሃን ጌራርድ ኦን ዘ ቸርች በሚለው ጽሑፋቸው ላይ በስፋት ክሪቲሳይዝ አድርጓል እንደዚህ ነገር። መምህር በረከትን አንዴ ልጠይቃቸው። እሺ ጠይቅ እስቲ። እሺ ይግቡና እስቲ መምህር በረከት እስቲ እንግዲህ አንድ 8 ደቂቃ መምህር በረከት እሳቸው በጣም ጥሩ እኮ አስተማሪ ናቸው። ግን አንድ ቀን እኔን አባረውኛል ብሎ ከአንተን ወርታች አደረጉኝ። መምህር በረከት ሰላም፣ እንዴት አላችሁ? ጤና ይስጥልኝ መምህር። እግዚአብሔር ይመስገን። እዚህ በእመቤታችን በጥንተ አብሶ ጉዳይ ኦሪጂናል ሲን ጉዳይ ያው በግብጽ ቤተክርስቲያን የተለያዩ ቪዎች አሉ እና አቡነ ሽኖዳ የሚይዙት ቪው እንዳላችሁት ነው። ግን በእመቤታችን ጉዳይ ኢትዮጵያውያን ባለን ፍቅር ስለ እመቤታችን ብዙ በመጻፋችን በማመስጠራችን የግብጽ ቤተክርስቲያን ለኢትዮጵያ ቤተክርስቲያን በጣም አፕሪሺዬሽን ነው ያላት። አይተህ ከሆነ አሁን የጠቀስከው መጽሐፍ ላይ ራሱ ሙሌ ኢትዮጵያውያን ስለ ድንግል ማርያም በጣም ብዙ ደስ የሚሉ እንትኖች እንዳሏቸው ፍቅር እንዳላቸው ምናምን ብለው ነው የጠቀሱት እንጂ ኔጌቲቭሊ አይደለም የሚያነሱት። ማለት እህት አብያተ ክርስቲያናት እኛ ጋር ይሄ ሜሪዮሎጂካል ኤግዛጀሬሽን እንዳለ አድርገው እንደሚስሉ አድርገህ ማቅረብ እሱን ነው ትክክል አይደለም ያልኩት። ቴዎሎጂካሊ ግን ያው በጥንተ አብሶ ምናምን ጉዳይ በኦርቶዶክስ ዓለም እንደዚህ ሁለት አይነት ቪዎች እንዳሉ እኮ የታወቀ ነው። በግብጽ ቤተክርስቲያንም የተለያዩ ቪዎች አሉ። ግን ያው ኦቶሪቲ ያላቸው ሰዎች የያዙት አቋም ነው አሁን የሚንጸባረቀው። ደግሞ ይሄ ምንም የሚገርም አይደለም። አሁን ከጥንታውያን አበው መካከልም እንዲህ የተለያዩ ቪዎች ሊገኙ ይችላሉ። የኢትዮጵያ ቤተክርስቲያን ሊቃውንት አንዱን ቪው መያዛቸው በዚህ ጉዳይ ካቶሊካውያንም እንደያዙት ማለት ነው
በቃ ይሄ እንደዛ ነው የሚታየው እንጂ በነገረ ማርያም ጉዳይ በሌላው ጉዳይ ባለን ዲቮሽን ምናምን ከአብያተ ክርስቲያናት ጋር የሚለያይ ነገር የለም ነው ማለት ነው። እሺ አይ ምን መሰሎት መምህር በረከት አሁን የኢትዮጵያ ኦርቶዶክስ አይ ዶንት ኖ መድረክ ላይ አውደ ምሕረት ላይ ቆሞ የሚሰብኩትን ስለ ነገረ ማርያም የሚሰብኩትን ያው በቪዲዮም በምንም አያለው ነው። ብዙ ጊዜ ግን ወጣ ያለ ነው ትንሽ ከግብጽ ቤተክርስቲያን ጋር እና ከኮፕቲኮች ጋር። የግብጽ ቤተክርስቲያንን አንተ ታውቀዋለህ ሙሌ? ውስጣቸውን ሌሎቹ እንዴት እንደሚያስቡ መነኮሳቱ እንዴት እንደሚያስቡ የግብጽ ቤተክርስቲያን ጋር ያለን ኤክስፖዠር እኮ በሁለት ሶስት መጽሐፍት ነው አይደል? እንዴ መሰሎት የጠቀስኩት አሁን እሳቸው ኦርቶዶክሳዊ የሆነ ኮንሰፕትን ነው ያስቀመጡት። ኦርቶዶክሳዊ ማለት በቃ ኮመኔውን እንደውም የመጽሐፉ ርዕስ ራሱ እኮ በኦርቶዶክስ ኮንሰፕት ነው የጻፉት እና በሲስቴማቲክ በሆነ ቴዎሎጂያቸው ነው በሁለቱም መጽሐፍ ላይ እመቤታችን ጉዳይ የተያዘ ቴዎሎጂካል የሆነ ነገር እንዳልኩ እሱ ልዩነት በኦሪጂናል ሲን በፎሌን ኔቸር ምናምን የግልጽ የሆነ የተለያዩ ምልከታዎች አሉ። ከጥንት ቤተክርስቲያንም ጀምሮ አንድ አይነት ምልከታ ነው ያለ በዚህ ጉዳይ ማለት አይቻልም። ስለዚህ ያው እሱ አሁንም ሪፍሌክት ይደረጋል ማለት ነው። ግን ከዛ ውጭ ዲቮሽናል በሆነ ነገር አሁን ሙሌ ሲጠይቅህ ምን ኤግዛጀሬት ብታደርግ ምን ብታደርግ ከነ ቅዱስ ኤፍሬም ከነ ያዕቆብ ዘስሩግ ከሲሪያን ፋዘርስ የበለጠ ምንድነው ልጨምረው የምችለው ማለት ነው። ምክንያቱም እነዚህ አባቶች በግብጽ ቤተክርስቲያንም ሴንትስ ናቸው፣ ቅዱሳን ናቸው። በእኛ ቤተክርስቲያንም ቅዱሳን ናቸው። ውዳሴ ማርያም ለምሳሌ ብትወስድ በግብጽ ቤተክርስቲያንም አለ በእኛም አለ። ለምሳሌ በእንተ አዳም በእንተ ሔዋን በሔዋን ምክንያት የገነት በር ተዘጋ፣ በድንግል ማርያም ምክንያት ተከፈተ የሚለው አሁን ብዙ ጊዜ ውዳሴ ማርያም ላይ የሚነሳው በግብጽ ቤተክርስቲያንም አለ። ጸሎታቸው ነው ውዳሴ ማርያም ጸሎት በግብጽም አለ። የቅዱስ ኤፍሬም ድርሳናት እዛም አሉና እነዚህ ነገሮች የጋራ በቃ በጋራ የወረስናቸው ትራዲሽን ናቸው ከጥንት ቤተክርስቲያንና እነሱም ጋር አሉ። አሁን ምንድነው እኛ ግብጽ ቤተክርስቲያንን የምናውቃት በጣም ሪፋይንድ የሆኑ ቴዎሎጂያን ወይም እና አባና አቡነ ሽኖዳና አባ ታድሮስ በጣም በተመጠነ መንገድ በተለይ ለውጩ እንትን ምንድነው ይሄ ሚሽነሪ በሆነ መንገድ በተመጠነ መንገድ የጻፏቸው አሉ። ምክንያቱም ሁሉን ነገር የማብራራት ሌክቸሪም የላቸውም። በጣም በውሱን ነገር ነው የሚጽፉት። በዛ ላይ ተመስርተን የግብጽ ቤተክርስቲያን ፕራክቲሷ እንደዚህ ነው ብቻ ካለ ለምሳሌ የጸሎት መጽሐፍቶቿን እኮ ማየት አለብን አይደል? የግብጽ ቤተክርስቲያን ለአገልግሎት የምትጠቀምባቸው መጽሐፍት ውስጥ እመቤታችን የድንግል ማርያምን የተመለከቱ ጸሎቶች ምን ይላሉ? እነሱን ሁሉ ማየት ያስፈልጋል። የግብጽ ቤተክርስቲያን እንደዚህ ነው የምታምነው ብለን ለመናገር ጀስት 2-3 ቡክስ በጣም የተወሰኑ ቴዎሎጂካል አስፔክቶችን ነው የሚያሳዩ እንጂ ዘሆል ፕራክቲስ አያሳዩም ነው። መምህር ምን መሰለህ አሁን ኤፍሬም ዘሶሪያ እና ያዕቆብ ዘስሩንም ጠቅሷል ነገረ ማርያም ላይ ያላቸው ምልከታ ቅድም እያወራን ነበር። የቤተክርስቲያን አባቶች ከነሱ ጋር የሚመሳሰል ነገር የሚጻፉ አሉ ይኖራሉ። ኦፍ ኮርስ በጣም የሚጻረር ነገር ለምሳሌ ከናንተ ጋር የሚጻረር ነገር በስፋት የጻፉ አባቶች አሉ። ጀስት ዲቤቴብል ነው። እኛም እንደዛ ነበር እየሞገተን የነበረው። ቅድም አማንም ነበር ኤርሊ ክርስቲያኖች ነገረ ማርያምን እንዴት ነው የሚያዩት የሚለው በተለይም ኦሪገንን ቅድም ስታክሱት እያየው ነበር ሙሌ። ኦሪገንን አሁን ቀጥታ መውሰድ ያለ አውዱ ያለ ኮንቴክስት ይመስለኛል። ለምን መሰለህ ሁሉም ጸሎት የሚቀርበው በኦሪገን ልክ ነው፣ በሊቀ ካህናቱ በኩል ነው ይላል፣ ለእግዚአብሔር አብ ነው የሚቀርበው ይላል። ስለዚህ የኛ ለአንድ ሰው መጸለዩ እከሌን ጸልይልኝ ማለቱ ታዲያ ከኦሪገን ጋር ኮንትራዲክት ሊያደርግ ነው እንዴ? ሊጣረስ ነው እንዴ? ታዲያ አይደለም መምህር አንድ ቪዲዮ አጋፔ አሰምቶን ነበር። አማን ምናልባት የቪዲዮውን ሐሳብ ልትነግረን ትችላለህ? ኦሪገን የትኛው ነው? ቅድም አጋፔ ያሳየው ቪዲዮ አለ እና ወደ ምሕረት ላይ ቆሞ ያወሩት እና እዛ ላይ ምንድነው ያለ ማርያም ጸሎት ወደ እግዚአብሔር መድረስ አይችልም። ኤቭሪ ጸሎት
ክርስቲያን ጸሎት ምንም ሳይቀር የሚያልፈው በማርያም በኩል ነው። ያ ካልሆነ የለም ወደ እግዚአብሔር የሚደርስ የለም ነው ያለው። ቆይ ቪዲዮ መልሼ ላምጣሽ። ለዛ ነበር ኦሪገንን የጠቀስነው። ኦሪገን ደግሞ የትኛውም ጸሎት ምልጃ ወደ እግዚአብሔር አብ ስሩ ደ ሃይ ፕሪስት በጌታችን በኢየሱስ ክርስቶስ ወይም በሊቀ ካህኑ በኩል ነው። ጸሎትንም ወደ እሱ እናቀርባለን። ምክንያቱም ምን ስለሆነ አምላክ ስለሆነ ጋር ስለሆነ እያለ እና ብዙ ቦታ ላይ እንደዚህ አይነት ነገሮችን ያወራል። ኢቨን ጸሎትን በተመለከተ ወደ ማን መጸለይ እንዳለብን ኤክስፕሌን ያደረገበት ቦታ አለ። ምናልባት መምህር በረከት እኛ አርጉ የምናደርገው አርጉሜንት ኤርሊ ክርስቲያን ላይ የለም ብለን አናቅም አለ። እኛ አርጉ የምናደርግባቸው ፖይንቶች፣ እናንተ አርጉ የምታደርጉባቸው ፖይንቶች ሊኖሩ ይችላሉ። ቅድም እንደርሶ እንደጠቀስ እኔ ኤፍሬም ዘሶሪያ ላይ ራሱ የተለየ አሁን በእናንተ ትምህርት ሃይመን ስንት 21 አካባቢ መሰለኝ ማርያም ራሷ ክርስቶስን በእምነት ጋርመንት አድርገዋለች፣ ለብሰዋለች፣ ድናለች ብሎ ኤክስፕሌን የሚያደርግበት ቦታ አለ። እንደዛ አድርጉ ታደርጋላችሁ እናንተ? እንዴው ክርስቶስን ሳይለብስ የሚድን ማን አለ ታዲያ? ማርያምም ኤክሴፕሽን አይደለችም። እሺ ሪካፕቹሌሽን ላይም ኢራኔስ ያወራው ነገር አለ። በአዳም ምክንያት እኛ ጋር ያሉት መጽሐፍት እንደውም ምን ይላሉ መሰለ ሙሌ፣ እንኳን የድንግል ማርያም አይደለም መላእክት ራሱ በአክሲማሮስ ምናምን የሚባሉ የመላእክትን ተፈጥሮ የመላእክትን ፈተና እንዴት እንዳለፉ ምናምን የሚጠቅሱ መጽሐፍት ትራዲሽናል መጽሐፍት ላይ መላእክት ራሱ ከክርስቶስ ጋር ኮሚኒየን አላቸው። በመንፈስ ቅዱስ ጸንተው ነው የሚኖሩት። እሱን ለብሰው ነው የሚኖሩት። የሚለብሱት እንደኛ ባለ ሞድ ባይሆንም ማለት ነው። እና ከፍጥረት መካከል ከክርስቶስ ጋር ሳይካፈል በንጽህና በቅድስና በሚኖር ፍጥረት አለ ብለን አናምንም። ድንግል ማርያምም ኤክሴፕሽን አይደለችም። እሺ የቅድሙን ቪዲዮ ግን አትድከሙ። እኔ ስለማውቀው መምህር ሚኪያስ ያለውን ነው አይደል? አይ ዶንት ኖ አላቃቸው እንትን የሚለው ማለት ነው። አውደ ምህረት ላይ ቆሞ ጸሎት ካላንቺ በቀር የሚያደርግ የለም የሚለው አይደል? የቤተ ክርስቲያን ምናልባት አጋፔ ካለ ጸሎት ወይ ያስላኩት ነው ትናንት የአማኞች ጸሎት በእምነት ነው የምንጸድቀው። መጽደቂያችን ቤተ ክርስቲያን ናት። በቤተ ክርስቲያን በኩል የሚቀርቡ ጸሎቶች ሁሉ በማርያም ነው የሚያልፉት። በእሷ በኩል የማያልፍ ሴንተር ኦፍ አወር ወርሺፕ እሷ ናት ነው ያለው። እሺ እሱን እስከምታወጡት ወይ በሱ ጉዳይ የሆነ ነገር ልበል፣ ጊዜ ለመውሰድ ብዙ መቆየት ስለማልችል እሱን አውጡት፣ በጎን ፈልጉት። ምን መሰላችሁ፣ በዚህ አንድ ነገር ብቻውን ከታየ ሚስሊድ ሊያደርግ ይችላል። አሁን ይህንን ይዞ ማለት በቃ የሃይ ፕሪስት የክርስቶስን የሃይ ፕሪስትነት የሚዲየተርነት ቦታ ማርያም ይዛለች ብሎ አንድ ሰው አርጊው